ሲያለካኳት ገባ። እንዴት ታለካኳታላችሁ? እንዴት ለአምላክ የሚደረገውን እንዴት ለፍጡር ታደርጋላችሁ ስንል አሁን ላይ እንግዲህ ተነጋግረው ነው መሰለኝ። አይ እንዲያውም ምን እናለካካታለን? እነሱም ባይኖር እኮ ጽድቅ አለ። ሰው አምላክን ክዶ ደግሞ የምናወራው ነገር የእውነት የተጻፈ ነገር ነው። ሰውየው ስለተናገሩት ብቻ አይደለም፣ ስለተጻፈም ብቻ አይደለም፣ ሰውየውም ተናግረውታል። በሁለቱም በኩል ማየት ትችላላችሁ። የተጻፈ የማይመቻችሁ በንግግር በስብከት አለላቸው አውደ ምሕረት ላይ የተሰበከ። አይ ስብከት አልፈልግም የምትሉ ደግሞ የተጻፈ ዶኪመንት የምትፈልጉ ደግሞ ዶኪመንት አለ። አሁን ማለካካቱ ራሱ ገርሞ እንዴት ፍጡር ከአምላክ ጋር ታለካካላችሁ? በተለይ በድነት ጉዳይ እንዴት ታለካካላችሁ ስንል አሁን ላይ አሻሻላችሁትን አስበለጣችኋል። ያለ እነሱ ኤግዚስታንስ እንግዲህ ይህን ራሱ አፌ ላይ ይከብደኛል። እንግዲህ ያለ እግዚአብሔር መኖር የሚለው ቃል ከኔ አፍ እንደው በጣም ይከብደኛል። እነሱ ስለለመዱት ሊሉት ይችላሉ። ስለዚህ ክዶ ሰው ድነትን ያገኛል። እንግዲህ ያ ሁሉ የመስቀል ስራ የቤዛነት ስራ የሚያክፋፋ ደንበኛ እኮ አጋንንታዊ ትምህርት እኮ አጋንንታዊ ትምህርት። እግዚአብሔር የለም ግን ትድናለህ። ምን ይሰራልኛል? እግዚአብሔር ከሌለ ለምን መዳን እፈልጋለሁ? አልፈልግም። እሱ የሌለበት ህይወት የለ እንደሆነ ምን ይሰራልኝ? የት ልትወስደኝ ነው? የት ገነት ልታስገባኝ ነው? እግዚአብሔር የሌለበት ገነት ይባላል እንዴ? እግዚአብሔር የሌለበት መንግስተ ሰማያት አለ እንዴ? ምን ይሰራልኛል ከሌለበት እግዚአብሔር? እንዴ መንግስተ ሰማያት ያስባለው መንግስተ ሰማያትን ምንድን ነው? የእግዚአብሔር መኖር አይደል እንዴ? ሌላ ምን ስላለ ነው? እዛ ምን ምድር ላይ ያለ ቁሳቁስ ስላለ ነው እንዴ? አይደለም እኮ። ገነትን ገነት ያስባለው ራሱ ኢየሱስ አይደል እንዴ? እሱ ተክዶ ምን ይሰራልኛል ቢኖር እንኳን መንግስተ ሰማያት የሚባል በጣም ክፉ ወንጌል እኮ ክፉ። ግቡና እንዋይ ኦርቶዶክሳውያኖች፣ ስሙትና ቪዲዮን አንድ ጊዜ ግቡ። ያው ከፈለጋችሁ ከመጽሐፋችሁ ላይ እናሳየን። አሁን ምንድነው መሰለህ ይህን ነገር መጽሐፍ ላይ ያለ ሀሳብ ነው፣ እኛ እናውቀዋለን። ግን መጽሐፍ ላይ ያለውን ሀሳብ ስናወራቸው አተማችሁ ራሳችሁ ጨምራችሁ ስርዋጽ ነው ይስተካከላል እንትን ብሎ ነው። ይሄው ከስብከት ሆኖ መጣላችሁ። መጽሐፍ ላይ ያለው ትምህርት ወይም መጽሐፍ ላይ ያለው ሀሳብ ስብከት ሆኖ መጣላችሁ። አፋቸው ላይም ስርዋጽ አስገብተን ይሁን አፋቸውን ወስደን ራሳችን ማተሚያ ቤት አተመነው ይሁን የሰውየውን አፍ ማለት ነው። እንግዲህ አሁን በምን ልታሳብቡ? ይህ ሐሰት ትምህርት መፍረስ አለበት። ይኸው ነግቶ ወልድናል። የሐሰት ትምህርትን እናፈርሳለን። ቀጥለ ቤካይ። ይሄስ ደግሻ ይሄስ ደግሞ ሁለት ማይግባቡ ነገሮች አሉ። ሁለቱም ኦርቶዶክሳውያን ናቸው። አንዱ አናተ ለሁለት ቢሰነጠቅ የፈለገ ትፈርጣታለህ እንጂ ወደ እግዚአብሔር አብ በክርስቶስ በቀር በሌላ በማንም አይቻልም። በቃ አንድ እርሱ መንገድ ኢየሱስ ብቻ ነው። ከክርስቶስ ኢየሱስ ውጭ ሌላ መዳኛ፣ ሌላ ወደ እግዚአብሔር አብ የሚያደርሰን መንገድ የለም አለ። እዚህ ጋር ደግሞ መጥቶ አይ ነፍስ ከማርያም ዘንድ ካልደረሰች አድንም ማለት። ስለዚህ የትኛዋን እንቀበል? የመሬቷን ወይንስ የቲክቶካን እንቀበል? በብዙ ነገር ነው ላይክ ማንሳት ምንችለው። በነገራችን ላይ በጣም በብዙ ነገር ማንሳት እንችላለን። እሺ ኦኬ ግርማይ እናንተ እግዚአብሔር ይባርክሽ። መቼስ ምን እናደርጋለን እኛ ሚት ተደርገሻል። በቃ ምንም ማድረግ አይቻልም። እሺ ትሞት ድንግል ማርያምን ከተጠጋሽ ትነሳል። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋሽ ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ምንም ማድረግ አልችልም። እውነት እንዴ ማን ያደረገ አባኮ ማን ያደረገ? የኔ ወንድም አረ በጭራሽ ነው አንተ ማትደረገው። በጭራሽ ነው ማትደረገው። በጭራሽ የኔ ወንድም በጭራሽ ነው ማትደረገው። እሺ ኦርቶዶክሳዊ ብቻ ግቡ። ኦርቶዶክሳውያን ካላችሁ ግቡ። ለቁጥር ጻፉ። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። ምንድን ነው ያለው ሰውየው? ከድንግል ማርያም የተለየች ነፍስ አትድንም። ከድንግል ማርያም የተለየች ነፍስ አትድንም። ዋው ኤኒሃው
ገባ በሉና ጀስት በዚህ ጉዳይ ላይ መምከር ከፈልጋችሁ መዋየት ከፈልጋችሁ ይወልካም። ከሐዋርያቱ የተቀባበላችሁት ነገር ደግሞ ጀስት እስቲ አስረዱን፣ አስረዱን። የትኛውም ነፍስ ከማርያም ዘንድ ካልደረሰች አትድንም ማለት የዘላለም ሕይወት የሚገኘው በማርያም ማለት ነው። ሌላ ነገር የለው። በክርስቶስ ሳይሆን ጸጋው በእምነት ሳይሆን ያዳናችሁ ጸጋው በማርያም ወይም ደግሞ ማርያም ራሷ ነች ያዳነችው ወደሚለው ነው የሚወስደንና የትኛው ሐዋርያ አስተማረ? ኦኬ ምን ተቀበላችሁ ከሐዋርያቱ? እባካችሁን ግቡ እና እናውራ እስኪ። ዳግሻዬ በጣም የሚገርም ነገር አሁን ላይ በጭራሽ ነው ማይደፍሩት እኮ ከባድ ነው። አሁን ይህን ምን ብሎ ያደርጉት? ምን ብሎ ያስታርቁት? እስቲ ገባ? ምን ብሎ ያስታርቁት? ሰውየው እንዲህ እያወራ እዚህ ጋር ደግሞ ኖ የሚባል ነገር የለም ብሎ እያለ ምኑን ከምን ጋር ያደርጉታል? ምኑን ከምኑ ጋር ያስታርቁታል? ለምሳሌ ትምህርቶቻቸው አሁን ሰውየው ያለው ወይ ደግሞ እኚህ መምህር ተብሎ ያውም ሊቀ ሊቃውንት ናቸው። በነገራችን እንዲህ ትልቅ የጠመጠሙ ናቸውና እሳቸው ዳግዬ ቅድም እንዳለው ከመጽሐፉ ጠቅሰው ታምረ ማርያም ላይ የሚገኘው ሀሳቡ ዳግሻዬ ታምረ ማርያም ላይ ካለው ሀሳብ ኦኬ ስላሴን ማለት ስሉስ አምላክን የካደ መላእክት፣ ሰማዕታት፣ ጻድቃንን የካደ ነገር ግን እምዬ ሲባል የእምዬ ነገር ያላስቻለ በቃ አንጀቱ ምናምን ነገር አለ አይደለም። ስለምዬ ሲነገረው ምናምን ነገር በምዬ ሲመጣበት ኖ ያለና ስለ እርሷ እንትን ያለ ሲያለካኳት ገባ። እንዴት ታለካኳት አላችሁ? እንዴት ለአምላክ የሚደረገውን እንዴት ለፍጡር ታደርጋላችሁ ስንል አሁን ላይ እንግዲህ ተነጋግረው ነው መሰለኝ። አይ እንዲያውም ምን እናለካካታለን? እነሱም ባይኖር እኮ ጽድቅ አለ። ሰው አምላክን ክዶ ደግሞ የምናወራው ነገር የእውነት የተጻፈ ነገር ነው። ሰውየው ስለተናገሩት ብቻ አይደለም፣ ስለተጻፈም ብቻ አይደለም፣ ሰውየውም ተናግረውታል። በሁለቱም በኩል ማየት ትችላላችሁ። የተጻፈ የማይመቻችሁ በንግግር በስብከት አለላቸው አውደ ምሕረት ላይ የተሰበከ። አይ ስብከት አልፈልግም የምትሉ ደግሞ የተጻፈ ዶኪመንት የምትፈልጉ ደግሞ ዶኪመንት አለ። አሁን ማለካካቱ ራሱ ገርሞ እንዴት ፍጡር ከአምላክ ጋር ታለካካላችሁ? በተለይ በድነት ጉዳይ እንዴት ታለካካላችሁ ስንል አሁን ላይ አሻሻላችሁትን አስበለጣችኋል። ያለነሱ ኤግዚስታንስ እንግዲህ ይህን ራሱ አፌ ላይ ይከብደኛል። እንግዲህ ያለ እግዚአብሔር መኖር የሚለው ቃል ከኔ አፍ እንደው በጣም ይከብደኛል። እነሱ ስለለመዱት ሊሉት ይችላሉ። ስለዚህ ክዶ ሰው ድነትን ያገኛል። እንግዲህ ያ ሁሉ የመስቀል ስራ የቤዛነት ስራ የሚያክፋፋ ደንበኛ እኮ አጋንንታዊ ትምህርት እኮ አጋንንታዊ ትምህርት። እግዚአብሔር የለም ግን ትድናለህ። ምን ይሰራልኛል? እግዚአብሔር ከሌለ ለምን መዳን እፈልጋለሁ? አልፈልግም። እሱ የሌለበት ህይወት የለ እንደሆነ ምን ይሰራል? የት ልትወስደኝ ነው? የት ገነት ልታስገባኝ ነው? እግዚአብሔር የሌለበት ገነት ይባላል እንዴ? እግዚአብሔር የሌለበት መንግስተ ሰማያት አለ እንዴ? ምን ይሰራልኛል ከሌለበት እግዚአብሔር? እንዴ መንግስተ ሰማያት ያስባለው መንግስተ ሰማያት ምንድን ነው? የእግዚአብሔር መኖር አይደል እንዴ? ሌላ ምን ስላለ ነው? እዛ ምን ምድር ላይ ያለ ቁሳቁስ ስላለ ነው እንዴ? አይደለም እኮ። ገነትን ገነት ያስባለው ራሱ ኢየሱስ አይደል እንዴ? እሱ ተክዶ ምን ይሰራልኛል ቢኖር እንኳን መንግስተ ሰማያት የሚባል በጣም ክፉ ወንጌል እኮ ክፉ። ግን አሁንም ቢሆን ለቤተ ክርስቲያኒቱ የቆመ ሰው ለወንጌልና ለእውነት ያልቆመ ሰው እየፈለገ ብትለው አይሰማም። ይህ ካዳ እግዚአብሔር ብቻ ማርያም ላይ አትምጣበት በፍጹም። በጣም ልብ ይሰብራል። ቤካይ በእውነት ይህንን ሰምተው የሚደላደሉ ምንም የማይሰማቸው ምቀም የማይላቸዋሉ እና ራሳቸውን ቼክ ቢያደርጉ ኢትስ ኦኬ። እንደ ብሽሽቅ የምታስቢው ሆነ ችግር የለውም። እያወራን ያለነው ግን ስለ ድነት ነው እና ለእኛ ትንገረን እስኪ። ለራስ ግን ምን እየተባለ ነው? እኔ አንድ የጴንጤ ፓስተር ተነስቶ ችግር የለውም እግዚአብሔርን ብትክድ ግን ፍጡር ከሌን እስከታመንክ ድረስ ቢል እንዴት ይሰቀጥጣል ወገኖች? አሁን ዳጊ ስላካበደው ነው? የእውነትስ ያለ እግዚአብሔር መኖር የሚባል ወሬ መወራትስ አለበት? በጣም ልብ ይሰብራል። እስቲ ግቡና እንነጋገር። እንዲህ ማለታቸው ፈልገው ነው እንዲህ ነው ብላችሁ እንግዲህ መጽሐፉን እሳቸውን የምታርሙ ወይ ያልገባን ነገር ካለን ወይ ደግሞ መመካከር መወያየት የምትፈልጉ በድነታችሁ ላይ የማትቀልዱ ሰዎች ካላችሁ የቀረው ይቅር፣ በድነቴ ግን አልቀልድ የምትሉ ካላችሁ እውነቱ ይሄ ነው። በዚህ መንገድ ድናለው፣ እግዚአብሔር ተክዶማ ምን ይሰራልኛል ገነት የምትሉ ወይም ደግሞ ኢትስ ኦኬ ቢካድም ምገባበት መንገድ አለ የምትሉ ካላችሁ ይኸው ቤካ እድሜ ይስጠው ቤቱ ላይ ከፍትልናል። ተባረኩ።
እሺ አየለ ዳግሻ የጸጋ ያብዛል አባኩ። እሺ አየለ ሰላም ላንተ ይሁን። አየለ ጋሽ አየለ ታደሰ አየለ ታደሰ አየለ። እሺ ጋሽ አየለ ታደሰ አየለ እንግዲህ ታች ሆነዋል። እግዚአብሔር ይመስገን። ኔትወርኩ ሲሰራ ይመለሳሉ። እሺ ታሪ ሰላም ነው ቤኪ፣ እንዴት ናችሁ? አለን እግዚአብሔር ይመስገን። መስዬ ዳጊም ሰላም ብያለሁ። ቤኪ የምን አለ መሰለህ አንድ ነገር ግን በጣም ግራ የገባኝ ነገር ስላለ እኮ ልጠይቅ ብዬ ነው አንተ። እሺ ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እሺ ማለት ያው እናንተ በተሻላችሁ መጠን ለምን ስለራሳችሁ አሰብኩም እስኪ ንገረኝ። ሌላው ነገር ምን ያደርግላችኋል? ማለት እናንተ ስብከት አታስተምሩ ለራሳችሁ አይሻልም? እንደዛ ይሻላል። ልክ ይሻላል። አሁን ታዲያ ስለማን ነው የምናስተምረው? ዳጊ መልስልኝ። እውነቴን እኮ ማለት ከምር ኖርማል እስኪ ኦርቶዶክስ ማለት ስለኛ እንደሆነ ታውቃለህ? ባይዘው እየነገርኩህ ቤተሰብ ኦርቶዶክስ እንደሆነ ታውቃለህ? የኔ ቤተሰብ ያ ስላንተ ስለማላቅ ነው። የኔ ቤተሰብ ኦርቶዶክስ ነው። አልጠየከኝ። ምናልባት ስለማታውቅ ነው ስለሌላ ማወራ መሰለህ። ሁሌ እኮ ነው ታውቃለህ። ሁሌ ያዳምጣለሁ ማለት ሁሌ ድረስ ይኸውልህ ምድር እስከምንለቅ ድረስ ስለ ካቶሊክ ስለ ኦርቶዶክስ እዛ ውስጥ አለን። ካቶሊክ ቤተሰብ አለን፣ ሙስሊም ቤተሰብ አለን፣ ኦርቶዶክስ ቤተሰብ አለን። ገባህ? ወንጌላችን ለእኛ ብቻ አይደለም። ቤተሰባችን ማለት እኛ ነን፣ እኛ ማለት ናቸው። ገባህ? በእምነት ላንመሳሰል እንችላለን። ስለዚህ ስለ ኦርቶዶክስ ቤተሰቦች የስጋ ዘመዶች የሚሆን የስጋ ዘመዶች ስላልሆኑ ቤተሰቦች ግድ ይለኛል። እና ለምንድን ነው ስለ ራሳችሁ የማትሰብኩት የሚለው አያስኬድም። ስለኛ ነው አሁን እየሰበክን ያለን። ገባህ አይደለ? ወይ ደግሞ ቤተሰብ አንተ አይደለም ያንተና ያንተ አይደለም የምትለኝ ከሆነ ጥሩ ነው። ስለዚህ አንተ አይመለከተኝም ካልክ አለመስማትና አለመወያየት ትችላለህ። እሺ ወደ ርዕሱ እንመለስ። ለማንኛውም እግዚአብሔር ተክዶ መጽደቅ ይቻላል? ወንድማችን ወደ ርዕሱ ይቅርታ ዳጊ፣ አሁን እኮ አንተ ተናግረህ ወደ ርዕሱ እኔ ጌታ መልሼልሃለሁ። ያው እኔ እንደ ወጣት ላወራ ነው ሰው መለስኩልህ ወንድሜ፣ ከርዕሱ ውጪ መልሼልሃለሁ። አንድ ወንድማችን አንዴ ጠይቆ እስኪ እኔ የምልህ ወንድማችን ከአንተ ፋሚሊ የፕሮቴስታንት እምነት የሆነ የለም? እኔ ጋር አለ። ቴንክ ሶ ማች። ስለዚህ ምን ታደርጋለህ መሰለህ? አንተም ኦርቶዶክስ ውስጥ ያለውን እምነት ትነግረናለህ፣ እኛም ደግሞ እኛ ቤት ያለውን ነገር እነግረናለን። አንተም ከፈለግህ እንደዛ ይሻላል። አይሻልም? ዳግሻዬ አንተ ስለ ኦርቶዶክስ ቤተ እምነት ስታወራ የምታወራው እናንተ ጋር ያለው ልክ አይደለም፣ እኛ ጋር ያለው ልክ ነው እያልክ እያስረዳ ነው ማለት ነው። እናንተ በገባችሁ ራሳችሁን አስተምሩ፣ እኛ በገባን እንቀበል። አይሻልም? ስማኝ፣ አንተና ዳጊን ያስታርቋቸው ላይ መሰለህ። አንተ ምን ታደርጋለህ? ወንጌልን ትሰብካለህ። አንተ የሚገባህን ትናገራለህ፣ ዳግሻዬን ያስረዳሃል። ከፈለግ ደግሞ ጥያቄ ካለ ጥያቄዎች ትጠይቀናል። ለምሳሌ ዳጊ ከጠየቀ በኋላ ዳግሻዬ ጥያቄ ያለ እናንተ ቤተ እምነት ውስጥ እንዲህ ያለ ይህን ነገር እንዴት ያለ እግዚአብሔር ቃል አስረዳኝ በለው፣ ከዚህ ያስረዳሃል። ኦኬ፣ በዚህ መንገድ ቢሆን አሪፍ ነው ብዬ አስባለሁ። ምን ታደርጋለህ? ዳግሻዬ ጠይቀሃል ጥያቄ፣ ያን ጥያቄ መልስ፣ ከዛ እንደ እግዚአብሔር ቃል ለማስረዳት ሞክር። ደን ጥያቄ ከፈጠረብህ ደግሞ እኛን ጠይቀን እኛ የምናምነውን እምነት እንደ እግዚአብሔር ቃል ደግሞ እናስረዳለን። በዚህ መንገድ ነው የሚቀጥለው። ዳግሻዬ ይቀጥሉ። አሁን ዳጊ እኮ አወራ ነገረኝ። እኛ ቤተሰቦቻችን አሉ ይመለከተናል አለኝ። እሱ ትክክል ነው፣ አልቃወመውም። ግን ለምሳሌ እኔ ወደ ርዕሱ ግባ፣ ወደ ርዕሱ ግባ። እኔ እኮ ርዕሱ ላይ ሞር ዳጊዬ ጥያቄ ቤክ የገባሁት እኔ ጥያቄ ልጠይቅ ነው። ስለ ርዕሱ ልወያየር ላይ እናንተ ነገር ስለገረመኝ ነው። ማለት ሁሌ ስለ ኦርቶዶክስ የምታወሩት ወሬ በቃ ማለት ይቀፋል። ስለ መዳን ነገረ ድነት ላይ ገባ የመዳን ጥያቄ ስለ መዳን ጉዳይ ጥያቄ ከፈጠረብህ እንዴት ነው ምንድነው እንዴት ነው የሚዳነው ምናምን የሚለው ነገር ጥያቄ ካለ አይኔ መወያየት አልችልም። ዳግሻዬ አግዘኝ። ኦኬ ማወቅ ነው የምፈልገው በዚህ ጉዳይ ላይ ብለህ ዳጊን ጠይቀው፣ ችግር የለውም። እኛ አሁን እንዳንተ አይነቶችን ቅኖች ጥያቄዎቻቸው ቤክዬ እኔ እኮ በ15 ቤተክርስቲያን ተከብ ያደኩ ልጅ ነኝ። አሁን ሰበካ ልሰበከኝ ሳይሆን እናንተ የምታወሩት ወሬ አግባብ አይደለም ነው ምላችሁ። እኔ እንደ ሰው
ለራሳችሁ ስበኩ፣ ስለራሳችሁ ስበኩ። አሁን ስለ ሰውየው ስለ ያወራው ሙሉ ቪዲዮውን ሲያቀርበው ሙሉ ቪዲዮውን ሲያሰማን። እሺ ታሬ 15 ቤተክርስቲያን ተከበህ ካደግክ እንግዲህ ጥሩ ነው። አይ እንግዲህ አንተ ነህ ማለት ነው ማስተማር ያለብህ። ስለዚህ አስተምረና ታዲያ ምን ችግር አለ? ጥሩ ነው። እናንተ እመቤቴ ማርያምን የማታምኑ ሰዎች ጋር እንዴት አስተምራችኋለሁ? ሲገርኝ መጀመሪያ ለሚያምን ብቻ ነው የምታስተምሩት? ስለ ማርያም የምታስተምሩት ለሚያምን ብቻ ነው? ለሚያምን ብቻ ነው ወይ ስለ ማርያም የምታስተምሩት? አዎ እናንተ ለሚያምን ብቻ ነው ወይ የምታስተምሩት ስለ ማርያም? ለአንተ አብሶ ለአንተ ደግሞ በጣም በቃ ማለት ንግግሩ በጣም አስቀያሚ ነው። በጣም እጅግ በጣም እውነት አንዳንዴ እንደተማረ አስብ። ስለዚህ ለሚያምን ብቻ ነው ወይ የምታስተምሩት? እኔማ አምናለሁኝ እኮ ለእኔ እንደዛ ከሆነ አምን። አታምንም አንተ? በምን ታምናለህ አንተ? እሺ ለማያምን አታስተምሩም? እኔ ለአንተ ነው የምነግርህ። ያው ስራሴ ነው የማወራህ። እኔ ስለ ሰው እኔ ስለ ግሌ ነው የማወራህ። ስለ ግሌ ነው። ስለኔ ከጠየቀኝ እኔ ስለኔ አውቃለሁ። እንግዲህ የምታውቀኝ ከሆነ ከኔ በላይ ንገረኝ። እኔ ስለኔ ነገርኩህ። ስለ ግሌ ነው የምነግርህ። አንተ ታስተምራለህ በለኝ እንጂ እኔን እናንተ አትበለው፣ አታካልለው። እኔ አንድ ሰው ነኝ። እኔ አንድ ግለሰብ ነኝ። እሺ አሁን ወንድሜ ታስተምረናለህ ወይስ እንወያይ? ምን ይሻላል? አንዱን ምረጥ። መወያየት ነው የምትፈልገው? ማስተማር ነው የምትፈልገው? እኔ የምፈልገው በራሳችሁ ጉዳይ በደንብ ጠልቃችሁ። እሱማ ገባኛል። ዳጌ መለሰልኝ። ገባኝ። ለካ ስለ ኦርቶዶክስ ስታወሩ ስለ ራሳችሁ ለካ እያወራችሁ ነው። ስለ ኢትዮጵያዊ ወገናችሁ፣ ስለ ቤተሰባችሁ እያወራችሁ ነው። ገባኝ። ዳጌ ሲነግረኝ ገባኝ። ካልገባ አስረዳኝ ነው የምትለኝ። በቃ እሱን ጨርሰናል። ስለዚህ አሁን ስበከን ወይ እንወያይ። ካልፈለክ ደግሞ ይሄ ፖሊስ ጣቢያ ስላልሆነ ይክን ዋክ አውት ማለት መሄድ ትችላለህ። ሌላ ጊዜ ደግሞ በሌላ ርዕስ እንገናኛለን ማለት ነው ወንድማችን። የዛሬው ካልተመቸ ካልፈለክ ልናስገድድ ስለማንችል፣ ስለዚህ ይሄ ነው ያለው ነገር። መልሼልሃለሁ አክብሬ። ከርዕስ ውጭ የሆነ ጥያቄ ጠይቀህ አክብሬ መልሼልሃለሁ በቅንነት ማለት ነው እንጂ እኔም የገባሁት እኮ ኖርማል ለመጠየቅ ነው እንጂ ለመማር አይደለም የገባሁት። ጥያቄ ጠይቃችሁ ነው የገባሁት የእኔ ጌታ። ስለዚህ እንወያይ ወይስ እንዴት ይሻላል እምልህ አሁን እኮ። ተወያዩ በቃ ዳጊ፣ አመሰግናለሁ። ተወያዩ። እሺ የእኔ ጌታ አትጥፋ። ተባረክ። ሰላም ሁን። ያ ዳግሻይ ኦዚያንን ተቀበለው እዛው። ኦኬ ኦዚያንማ ቤተሰብ ነው፣ ደንበኛ ነው። ኦኬ ኦዚያን ሰላም፣ እንዴት ነህ? ኦዚያን በሞት እንደዚህ ነገር ጀምረሃል። ኦዚያን ባለፈው ያረክ ነበር። ቤት አድርገህ አታወራ። ስራ ላይ ከሆንክ ሌላ ጊዜ ብቅ ማለት ትችላለህ። ኦኬ አሁን ማይክን ከፍተሃል፣ ማውራት ትችላለህ። ኦዚያን እንትን አልተመቸውም ማለት ነው ወይ ኔትወርክም ሊሆን ይችላል። ተመልሶ ይምጣ፣ ችግር የለም። ስሙ ተጽዕኖ በት ነው። በተለይ ኦዚያን በጣም አደገኛ እንድትቀበልን ከሆነ ይቅርታ። ከባድ አቆየ። ሰላም ነህ? አቆየ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ጌታ ይመስገን፣ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ከእስራኤላዊ ነኝ። ያው ከታላቁ የኦሪት ሕግ ተከታይ ነኝ። መቼም ያው እናንተ ደግሞ ከአዋልድ እዚያው የተወለደውን እርስ ነው እዛችሁም ተከራከሩና እንደው ጥያቄዎች አሉኝ። ምክንያቱም ብዙ የአዋልድ መጽሐፍ እንግዲህ አሉ። ኦኬ ርዕሱ እስኪ አንድ አንብብልኝ ከሆነ ለምናልባት ጥያቄ ለምሳሌ እንደው ይቻላል። ርዕሱን ታነብልኛለህ? አዎ አይ ልታወጣን ነው። ርዕሱን ስታነበው አንወጣም ማለት ነው። እስኪ ርዕሱን አንብበል። እሺ ርዕስ በእርግጥ ያው ጥያቄ ከምታነሱት ከእናንተ ነው የምነሳውና ካስፈለገ ማንበብ ካስፈለገ ርዕሱን የተጻፈውን ርዕስ ታነብልናለህ ወንድማችን ከይቅርታ ጋር። እሺ ቆይ እንግዲህ ጠብቁኝ። ይቅርታ አሟሙቀ ነው እንደምታነበው? አይ አሟሙቄ ሳይሆን ከአጠገቤ መጽሐፍ ስለሌለ ርዕስ አሬ ምን መጽሐፍ ነው ወንድሜ? እዚህ ቲክቶኩ ላይ አሁን የገባህበት ቤት ላይ ርዕስ አለ ተጽፏል። ከቤካ ጭንቅላት በላይ ማለት ነው ርዕስ አድርጎ አስቀምጧል። እንወያይበት ተባብለን ርዕስ ይዘን የገባ ነው አለ። እሺ ኦርቶዶክስ ከሐዋርያት እንግዲህ እኮ ነው እኮ አልኩ እኮ አዋልድ መጽሐፍ እኮ ብዬ ጠቅሼልሃለሁ። አዋልድ ማለት ከኦሪት በአጠቃላይ የወጣ ርዕስ ነው የምታወሩትና ስለዛም ነው የገባሁት። አስታራቂ ሀሳብ ለማምጣት ነው። አባቴ
የምን አዋልድ ምናምን አመጣ? እኛ ስለ ማዋለድ ምናምን እዚህ ጋር እያወራን አይደለም። ከየት አመጣው ሀሳቡ? እስኪ ርዕሱን በደንብ አንብበው። አዋልድ እሺ ይኸውልህ መጀመሪያ የሚል ነገር አዳምጠኝ። የለም እዚህ ጋር። ይኸውልህ አረ መጀመሪያ አንብበህ አንተ ማዳመጡን ትተህ አንብበው እስኪ እንደገና ደግመህ። አዋልድን ከየት አመጣው? ይኸውልህ እናንተ የምትጠቅሱት ብዙ ጊዜ አንተ ይኸውልህ ቆይ ይኸውልህ እኔ ናት ወደ ራስህ ይኸውልህ አንብበው ርዕሱን። ኦርቶዶክስ ብሎ ይጀምራል። ምን ነው ፉጭር ፉጭር ማለት አበዛህ ወንድማችን። ወንድሜ አንብበው ነው ያልኩህ እኮ ርዕሱን። ምን ነው አትቅደም እንጂ ተው፣ ቀንድ አታውጣ ዝግበን። እሺ እኔ ጌታ በቃ በሌላ ጊዜ አትጥፋ። እንግዲህ በጣም ይከብዳል ማንበብ፣ ይሄን ያህል ከባድ አይሆንም ነበር። እሺ መቅዲዬ ሰላም ብያለሁ። ማን ነው ሌላ? አዲስ ኦዚያን እያላገጥክ ነው እንግዲህ አላውቅም። ኔትወርክም ሊሆን ይችላል። የኦዚያን ነገር አልገባኝም። ይትባረክ የሚል ይልቅ ይታየኛል። እንደገና ኦዲኢ እና እንትን ነው ይሄ ጋርድ ምንድን ነው? ኦዲኢ ጋርድ። እሺ ማነው የሚቀድመው? የቤካይ ፍንጭር ፍንጭር ላለው ብሎ ስማ፣ ፍንጭር ፍንጭር ላለው ብሎ ፍጭር ፍጭር ብሎ ሄደ። እሺ ማን ነው የሚቀድመው? ቤካይ ምንድን ነው? ይትባረክ ይትባረክን ተቀበለው። ይትባረክ። እሺ ሰላም ወንድም ይትባረክ፣ እንደት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። እግዚአብሔር ይመስገን ወንድማችን። ይትባረክ ምናምን አይባልም፣ ይትባረክ ጋሻዬ ነው የሚለው። እሺ ይትባረክ ብሎ እንትንህ ስለማይነበብ ነው። አይተው እንደሆነ ሙሉ ስም አይነበብም። አይበቃም፣ ደስ አይልም እንደዛ። እሺ ይቅርታ፣ በጣም እንትንህ ተቆርጧል። አይተው እንደሆነ ፕሮፋይል ኔሙ ላይ ሙሉ ስለማይነበብ ነው ከይቅርታ ጋር። እሺ ማን ነው የሚለው? ቆይ እንደገና ገብቼ ውስጥ ላንብበው። ይትባረክ ጋሻዬ ነው፣ ችግር የለውም። እሺ ወንድማችን ይትባረክ ጂ ብቻ ነው ትታይ፣ ለዛ ነው። እንኳን ደህና መጣ። ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነኝ። መልካም፣ እንኳን ደህና መጣህልን። አንድ ቪዲዮ እያሰማን ነበር፣ ሰምተዋል ቪዲዮውን? በእርግጥ ቪዲዮ ሆኖ መጣ እንጂ ከዛ በፊት በመጽሐፋችሁ ላይ ይገኛል ሀሳቡ። እሳቸው ካብራሩትም በላይ ቪዲዮ መስማት ትፈልጋለህ ወይስ ከሰማኸው ችግር የለም? አልሰማሁትም፣ ብሰማው ደስ ይለኛል። ግን እኔ ርዕሱን አይቼ ነው የገባሁኝ እና ኦርቶዶክስ ከሐዋርያትም ተቀበለች የሚለውን አይቼ ነው እሱን የገባው። እሺ ኦኬ ጥሩ። በቃ ብሰማው ደስ ይለኛል ስላልክ እናሰማህ ወይስ? ደስ ይለኛል፣ መስማት ደስ ይለኛል። እሺ ቴንክ ዩ። አጭር ቪዲዮ ስለሆነች እንስማትና ከዛ ደስ ይለኛል። እሺ ንገታ ከዛ ከርዕሱ ጋር አገናኝተን እንወያያለን። ቴንክ ዩ። ፈቃደኛ ከሆንክማ ደስ ይለናል። እሺ ቤካ ያሰማ። እሺ ታገሱኝ ወንድሞቼ። እሺ ታብታብና ምናምን ኮፕሊንክ እያደረጋችሁ ማህበረ ቅዱሳን ተባረኩ። ሪፍሬሽ አድርጋችሁ ታብታቡን ቢያንስ 200 ኬ ለማስገባት ሞከሩ። ጸጋ ይብዛላችሁ። በጣም አመሰግናለሁ። እሺ መጣ፣ ሰውየው መጣ። የማርያም ምናምን የሚሉትን ሰዎች አስገቧቸው። እሺ በተለይ ማርያም ገብረ ምናምን የሚሉ ሰዎች ካሉ ስማቸው አስገቧቸው። እሺ ስማ ወንድማችን፣ ክዳ እንኳን ብትሞት ድንግል ማርያምን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እሺ ሰምተሃል? ድገማው። ኧረ ድገማ ያስፈልገው፣ ግልጽ አይደለም። እሺ ይሄ ትምህርት የሐዋርያቶች ትምህርት ነው ወንድማችን። ቪዲዮውን ሰምተዋል። እንግዲህ ርዕሱ ላይ እንደምትመለከቱ ኦርቶዶክስ ከሐዋርያት ምን ተቀበለች ይላል። ይሄን ትምህርት ከሐዋርያት ተቀብላችሁታል ብለህ ታምናለህ? እኚህ ሰው ሲሰብኩት ደስ ይላል በጣም። እኔ ሁለቱ የተለያዩ ጥያቄዎች ናቸው፣ አንድ አይደሉም።
ከሐዋርያት ምን ተቀበሉ የምትለው ነገር ሌላ ነው። ስለ ድንግል ማርያም የተናገረው ሌላ ነው። ከሐዋርያት የተቀበሉት ኦርቶዶክስ የተቀበለችው ጾምን ሊሆን ይችላል። ለምሳሌ 40 ጾምን፣ ሌሎችም የሐዋርያት ጾምን ወይም የነቢያት ጾም የሚባሉ አሉ፣ ወይም ደግሞ የሐዋርያት ጾም የሚባሉ አሉ። ይሄ በጴንጤኮስታል የለም። የሐዋርያት ጾም ብሎ የተደነገገ ነገር የለም። ሲጀመር ኦርቶዶክስ መዋቅር አላት። ከላይ እስከታች ድረስ ቀሲስ አለ፣ ቄስ አለ፣ ጳጳስ አለ። ሁሉ ነገር በስርዓት የተመሰረተ ነው። ጴንጤ ጋር ስትሄድ እዚህም ቡግ ይላል፣ እዛም ቡግ ይላል። እንደ አርባጫ ምስጥ እንደ ምስጥ በቃ እዛም እዚህም ህዝብ ነው የሚሾሙህ፣ ጓደኞች ነው የሚሾሙህ። እንነጋገር ማለት ነው እንግዲህ ያስቅሃል። እውነትህን ነው ግን እንነጋገር ካል ማለት ነው። እና ብር ታገኛለህ ይልሃል፣ ሌላም ሊል ይችላለኝ። እና የእናንተን ጥፋት በውስጣችሁ ተሸከማችሁ ምንድን ነው የሚባል ነገር አለ። ክርስቶስ ኢየሱስ የተናገረው የራስን ትልቁን ጉድፍ ከራስ ታስወግድ የጓደኛህን ጉድፍ ለማስወገድ ትሮጣለህ። እና ይሄ ነገር ባይኖር ደስ ይለኛል። ክርስቶስ ኢየሱስ ከሚመጣ ድረስ ደግሞ ወደ አስተያየት ስለሄድክ ወደ ርዕሱ ልመልስ። ወደ አስተያየት ነገርኩ እኮ ርዕሱ ነግሬሃለሁ። ጌታ በጣም አመሰግናለሁ። ይትባረክ። አንዴ ቤቱን ልምራው። አንዴ ከይቅርታ ጋር እሺ፣ ወንድማችን ጥሩ ነው፣ መልስህን ሰምቼዋለሁ። ጅማሬ ቆንጆ ነበር። ወደ መጨረሻ ወደ ጥሩ አስተያየት ሄደሃል። እስኪ ወደሱ እንመጣለን፣ አስተያየት ካስፈለገ ማለት ነው። አይተህ እንደሆነ የጠየቅነው ከላይ ርዕስ ላይም ኦርቶዶክስ ብለን የጀመርነው እንጂ ወንጌል አማኞች ከሐዋርያት ምን ተቀበሉ ብለን አይደል የጀመርነው። እንደው ከመጣህ አይቀር ስለ ወንጌል አማኞች የምናወራ ከሆነ እናወራለን፣ ችግር የለም። እኔ የምንሸፋፍነው የምናፍርበት ትምህርት ስለሌለ ማለት ነው። አሁን ግን እናንተ ምን እንደተቀበላችሁ ጾምን ብቻ ጀመርክና ከዛ ቀጥታ ወደኛ ነው ሄድከው። ገባህ ወይ? ስለኛ አስተያየት መስጠት የኛ ቤተክርስቲያን እንዴት ከሐዋርያቶች እንዳልተቀበለች እንዲና እንዲህ አይነት ልምምድ እንዳላት ቀጠልክ። አንድ ብቻ ነው መንገር የምትችለው ማለት ነው ከሐዋርያት ተቀበልኩ ብለህ የምታስበው። አሁንስ የነገርከንስ ነገር እውነት ከሐዋርያት የተቀበልከው ነው? ይሄ 40 ጾም 80 ጾም የምትለው ነገር መጽሐፍ ቅዱሳዊ ነው? እውነት ከሐዋርያት ተቀብለኸዋል? ስለዚህ አንድ ነገር ነገረን ወደኛ ዘለልክ። የነገርከንም ነገር ራሱ መጽሐፍ ቅዱሳዊ ነው ወይ እናየዋለን። ስለዚህ ሌላ እድል ልስጥህና ከሐዋርያት የተቀበልነው ይሄ ልምምድ አለን የምትለው ወይም ትምህርት አለን የምትል ከሆነ እንደገና እድል ልስጥህ። ሌላው ቅድም ስብከቱ ላይ እንደሰማኸው ስብከታችሁስ ከሐዋርያት የተቀበላችሁት ነው? አዎ ካልከኝ የእሳቸውን ስብከት መልሰን ማየት ይኖርብናል። እግዚአብሔር ተክዶ እንደሚጸደቅ እያስተማረ ነው። መጽሐፋችሁም አባታችሁም እንደዛ እያስተማሩ ነው። ስለዚህ እንዲህ አይነት ትምህርት ሐዋርያቶች ያስተምሩ ነበር ወይ? እግዚአብሔር ተክዶ እንደሚጸደቅ ማለት ነው። ስለዚህ ይሄንን ማብረንካውና ጾም ነገርና ሌላ ስም ተቀበላችሁ። ከሰማኸው መልእክት አንጻር ደግሞ ስብከቱንስ ከሐዋርያት ነው የተቀበላችሁት ወይ? እስቲ ስለ እናንተ ንገረንና ስለኛ ጨርሻለሁ። አሁን ደግሞ ስለ እናንተ ልንገርህ በለኝ። ቀጥል። ይትባረክ። ቴንኪው ዳጊ፣ አመሰግናለሁ። መዝሙርህን በጣም ወደዋለሁ። በዚህ አጋጣሚ አንተን ለማወደስ ሳይሆን ስለምወደው ነው። እኔ ጀምሬልህ ነበር፣ ግን ያው በመካከል ላይ በጣም ቸኮልክና አቋረጥክኝ እንጂ እየጀመርኩልህ ሳልጨርሰው ነው በመሀል ቤት የገባኸው። ብታስጨርሰኝ ደስ ይለኛል። ነገር እኮ መዋቅር አለው። የቤተክርስቲያን መዋቅር አላት። የቀደመው ቤተክርስቲያንም ወይም የሐዋርያት ቤተክርስቲያን መዋቅር አላቸው። ለምሳሌ ሐዋርያቶችን ወይም ደግሞ ለስብከት ሲልኩ ጸልየውላቸው መርቀው በብዙ ነገር አስታጥቀው ይልኳቸዋል፣ ከአንድ ሀገር ወደ አንድ ሀገር አይደል? ይህ የሐዋርያት ስርዓት ነው። ትምህርት ቤት ራሱ ከመጀመሪያው ጀምሮ ሲማሩ ድቁና ሲማሩ ወይም ደግሞ ትምህርት ቤት በለጋነታቸው ሲማሩ ልጆቹ ይህ ሁሉ ነገር አለ። በጴንጤኮስታል ይሄ ነገር የለም። አንተ እኮ ታውቀዋለህ፣ ራስ በኦርቶዶክስና በእንትን ያደግክበትን ጉዳይ ታውቀዋለህ። በልጅነታችን ያደግንበትንና ስለ እናንተ መጀመሪያ ትነግረናለህ ከይቅርታ ጋር ወይስ ከእኛን ጀምር? የእናንተ ይቅር አንዱ ምረጥልኝ። ያመዛዘን እኮ ነው። አንዱን ማመዛዘን ላይ እንደርሳለን። አንድ ጊዜ ለእንትኑ እንዲመቸን እዚህም እዛም ከረገጠን አይሆንም ወይ? እናቆምና የኦርቶዶክስን ስለኛ እንቀጥል። እንዴት ይሻላል? ከፈለግ ስለአንተም አሁን የእናንተ የጴንጤቆስጣል እሺ፣ እኛ ከሐዋርያት ምን ተቀበለን? እሺ በቃ እንግዲህ ያው በቃ የእኛን ብቻ ነገር። አሁን ስለ ኦርቶዶክስ አትንገረኝ። አሁን ደግሞ ስለአንተ መንገር ስላልፈለግ ያው ምንም የተቀበላችሁ ስለሌለ ነው። ገብቶኛል። ቢኖር ኖሮ ይሄን ተቀበለናል ብለህ ትዘርዝርልኝ ነበር። ስለዚህ እኛ ከሐዋርያት ምን ተቀበለን? እስኪ ንገረኝ አጠር አድርገውና። እናንተ ከሐዋርያት አልተቀበላችሁም። ከሉተር ኪንግ የሚባለው የተቀበላችሁት ከዛ ነው። እሱ ከካቶሊክ የወጣ ሰው ነው። ካቶሊክን አልነቀፈም፣ ግን በሱ በአጋጣሚ አመሰግናለሁ። እኛ ከሐዋርያት የተቀበልነው ከሌለ ያልቃል ማለት ነው። አመሰግናለሁ። መለስክልኝ፣ አለቀ።
የተቀበላችሁት ነገር የለም ብለህ የምታብራራው ነገር የለም። እኔ ስነግርህ ችግር እኮ ነው። አይ ከሌለ ቆይ ይትባረክዬ፣ ቆይ ወንድሜ አንዴ ራስንም እየሰማኸው እኔም ብቻ ሳይሆን እኔም መስማት ጥሩ ነው፣ ግን ራስንም እየሰማኸው የተቀበላችሁት ነገር የለም ካልክ በኋላ ምን ታብራራልናል? የተቀበለው ነገር ከሌለ የተቀበላችሁት ከየት የለም እኮ አይብራራማ ወዳጄ። ቆይ ልንገርህ፣ የለም አይብራራም፣ አለ ነው የሚብራራ። የለም ካልክ በኋላ ማብራራት አያስፈልግም። የሌለን ነገር ምን ታብራራዋለህ? ብታብራራ ከሉተር ነው። እናንተ ከሉተር ኪንግ ነው የተቀበላችሁት፣ ከሐዋርያት አይደለም። የለም እኮ አልከው። ሐዋርያት የተቀበልነው ነገር ከሌለ ወንድሜ፣ ስለዚህ ወደ እናንተ እንመለስ ማለት ጀምራችሁ እናንተ ተቀበላችሁት። እሺ ወንድሜ፣ ክርክር እንዳይሆንብን እንዳያሰለች እኮ ነው ሰው ቶሎ ብለን ወደ ርዕስ አንድ ጥያቄ ልጠይቅህ። ቆይ ትጠይቀኛለህ? አንዴ እኔን እንጨርሰው ወዳጃችን። አሁን ያንተን ስጠይቅህ ጾም አልክና ስለኛ ማውራት ጀመርክ። በቃ ስለአንተ መናገር ከሌለህና የምትናገረው ከሌለ ወይ ስለኛ ነገረን አልኩ። እናንተም የላችሁም አልኩ። እኛም እናንተም የሌለን ሁለታችንም የለንም። ኦርቶዶክስም ወንጌል አማኞችም ከሐዋርያት የተቀበሉት ነገር የለም። ስለአንተ ስጠይቅህ ጾም ብለህ ጀመርክና ከዛ በኋላ መናገር አቅቶሃል። ይህንንም ተቀብለናል፣ ይህንም ተቀብለናል። ምን አልከኝ? ስለ ጾም ያልኩ የተናገርኩትን ነገር አለመቀበል ፈልገህ ነው? እሱ መጽሐፍ ቅዱሳዊ ታደርግልኛለህ፣ ግን ሀሳብን ላስጨርስ። እሱን ሰምቻለሁ አልኩህ። ጾምን ሰማሁ። ጥሩ ጾምን ሰምቻለሁ። ቴንክ ዩ ጌታ። አንድ ጨምርልኝ። ሌላስ ምን ተቀበላችሁ? ምን ይጨመርልሃል ከዚህ በላይ? ጾም ብቻ ነው የተቀበላችሁት? በቃ ጾም ላይ እናውራሽ። ችግር ስለ አርባ ጾም እያወራህ ነበረ። እስቲ ስለሱ መጽሐፍ ቅዱሳዊ ሐዋርያ ከሌ እንዲህ አይነት ልምምድ ነበረው፣ እኛም ያንን ተቀብለን አስቀጥለነዋል ብለህ እስኪ አሳየኝ። የት ጋር ሐዋርያት ስራ ላይ የተጻፈ የጾም ዘመን ነበረ ሚል የለም? የነቢያት ጾም ሚል የለም እኮ። አሳየኝ ነው እኮ ጌታ፣ አሳየኝ፣ ክፍሉን አሳየኝ። ሐዋርያት ስንት ላይ ልሂድ? ሐዋርያት ስራ ላይ ልሂድ? እኔ መጽሐፍ ቅዱስ የለኝም፣ ፉክክር ላይ ነው ያለው። አረ ፉክክር አይደለም ወዳጄ፣ ጥሩ እኮ ነገር አመጣህ እኮ። አሁን እኮ ይኸውልህ ወዳጄ፣ አንተ አክብረህ እየመለስክልኝ ነው። ምን አለ የተቀበላችሁ ስልህ ጾም ብለህ አስረዳኸኝ። ይትባረክዬ፣ ቆይ አንዴ ስማኝ። አሁን ጥሩ እኮ መለስክ እኮ። አንተ ጥሩ እያረክ ነው፣ እያጠፋህ አይደለም አሁን ያለው። መልስ መለስክልኝ ስጠይቅህ። አሁን የመለስከውን መልስ መጽሐፍ ቅዱሳዊ ለማድረግ ደግሞ እየሄድን ነው። ሐዋርያት ስንት ላይ ሊሄድ? ይሄ ያልከኝ የጾም ልምምድ የ40 ቀን የ80 ቀን የፈለግከው ቀን እንዳለ መጽሐፍ ቅዱስ ሄደን ቼክ እናድርገው ነው ያልኩህ እኮ። ምን አጠፋህ አንተ? እኔስ ምን አጠፋህ ወዳጅ? ጥሩ እኮ ነው ይታያል እኮ። አንተም እኮ አላጠፋህም። አሁን የቀረው ወደ እግዚአብሔር ቃል መሄድ ነው። ሄደን ቼክ እናድርገው ነው ያልነው። እኔም አንተ አላጠፋህም እያልኩ ነው። እሺ እንዴ ሚውት አድርገኝ፣ ሚውት አድርገኝ ነው ሚውት አድርገኝ ያልኩት ምናልባት ጨዋታ ወይ የሆነ ነገር እንዳትሰማ ብዬ የሆነ መጽሐፍ ቅዱስ ላወጣ ነው። እኔ አሁን በእጄ ስለሌለ መጽሐፍ ቅዱስን በቴሌፎን ላወጣ ፈልጌ ነው። ሚውት እሺ፣ እስከዛ ሳሪን እናናግራት። መልካም ነገር ካለ ተነጋገሩ። እሺ ጥሩ በቃ ሚውት አድርግ፣ ግን ወደ ውስጥ አትደበቅ። ሌላ ፔፐር ባይብል ካለ እዛ ላይ ቼክ አድርግ። ስልክ ላይ ስታረግ ስትደበቅ ሊያስወርዱ ስለሚችሉ። እሺ ወንድማቸው። እሺ ቤት ካሉ ሳሪዬ ከኛ ወገን ናት ነው። እሺ ይቅርታ፣ አዲስ እንትኑ አይቼው ስለማላቅ ነው ፕሮፋይሉ። እሺ የት ብዬ አትደበቅ። አይ ውጣ ውጣ። ሌላ ስልክ ካለ ወይ መጽሐፍ ቅዱስ ላይ ሃርድ ኮፒ ላይ ቼክ አድርግና ከፈለግኛ ምን አለበት? አልደበቅም፣ እመጣለሁ። ታገሰኝ ትንሽ ፓፒ። እሺ አይ መደበቅ ማለት እንዴት መሰለህ፣ ሌላ አፕ ላይ ስትሄድ እዚህ ጋር እንትን ያደርገናል ያሳየናል። እና ከቻልክ ሃርድ ኮፒው ተጠቀም ወይም ሌላ ስልክ ተጠቀም። ኦኬ አወቀን ላውራውና ቤካ የሚቀጥለውን ሰው ደግሞ አንተ ተቀበልልኝ። እሺ አወቀ እንደና መጣ። አወቀ ሰላም ነህ? ገብተሃል? አወቀ አይ አላወቀም። አወቀ እንደገባ አላወቀም። እሺ አወቀ አውቀዋል እንጂ አንድ ቁጥር አውቆ ነው። አወቀ አታውቅም? አወቀ በምን በሚደግፉ አንሚዩት ያርግ። እሺ ማይኩን ቆይ አንሚዩት ያርግ። እድል እንስጠው። እሺ ማይክን አንሚዩት አድርጎ ወንድማችን አወቀ ማውራት ከፈለክ ማለት ነው። ጠጋ ብለህ መስማት ፈልገህ ከሆነ ችግር የለም፣ ወደ ሌላ ሰው እንሄዳለን። አወቀ እሺ መጥቷል። አወቀ አዎ ወንድማችን እንኳን ደህና መጣ። ሰላም ነህ? እንኳን ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን?
ከኦርቶዶክስ ተዋሕዶ። መልካም፣ በጣም ጥሩ። ኦርቶዶክስ ከሐዋርያት ምን ተቀበለች እያልን ነው። ምን ተቀበለች ትነግረናለህ? ያው አንደኛ መጽሐፍ ቅዱስ ተቀበለች። እሺ እሺ፣ እየሰማሁ ነው ወዳጅ። መጨመር ትፈልጋለህ? ያው ዋና መጽሐፍ ቅዱስ ነው በዋናነት። እሺ፣ ሌላ ነገር አለ የተቀበላችሁት? እያወራን እንጨምራለን ካለ። ኦኬ። ስለዚህ ያስታወስከው ላይ እንሂድ መጀመሪያ ማለት ነው። መጽሐፍ ቅዱስን ተቀብላችኋል ከሐዋርያት አይደለ? ያ ልክ ነው። በጣም ጥሩ። ሐዋርያት በብሉይ ኪዳን ዘመን አልነበሩም አይደል? በብሉይ ኪዳን ዘመን ሐዋርያት ነበሩ? በአዲስ ኪዳን ላይ ነው ሐዋርያት የነበሩት። ኦኬ። ስለዚህ ቀሪዎቹን መጽሐፍ ብሉይ ኪዳን ላይ የሚገኙትን ከማን ተቀበላችኋቸው? መጽሐፍ ቅዱስ ማለት መቼም አዲስ ኪዳን ብቻ አይደለም እኮ። ስለዚህ ሐዋርያቶች ያው ከጌታ የብሉይ ኪዳንን መጽሐፍ የሰጡት እነሱ ናቸው። ምን አልከኝ? የብሉይ ኪዳንን መጽሐፍ የሰጡት እነሱ ናቸው ወይ? ሐዋርያቶች ያው ከጌታ እግዚአብሔር ከተወለደ በኋላ እሱ አስተምሯቸው ደቀ መዛሙርት አድርገው የጠራቸው ናቸው። ከዛ በፊት ያው ያቆዩም አሉ እኮ። ስለ 27ቱ መጽሐፍ ብቻ እየነገርከኝ ነው። መጽሐፍ ቅዱስ ደግሞ 27 ብቻ አይደለም በእናንተ አይደለ? ስለዚህ ስለ ቀሪዎቹ 54 መጽሐፍ ንገረኛ። 54ቱ መጽሐፍ ከየት መጡ? እነሱን እስከማን ተቀበላችሁ? በእናንተ 81 ስለሆነ ብዬ ነው። አዲስ ኪዳን 27 እኛ 81 ነው እኮ። 54ቱን ከማን ተቀበላችሁ? አመሰራቱ ደግሞ በኦሪት ጊዜ የነበሩት በእነሱ የተዘጋጀው ያው ኦኬ። እሺ እንተው በቃ። ትክክል አይደለህም መልስህ ማለት ነው። መልስ ትክክል ቢሆን ኖሮ እንቀጥላለን። እሺ ትምህርታቸውን ለማለት ፈልገህ ይሆናል ብለን እናስብ። ትክክል ነህ፣ እውነት ነው። የሐዋርያት ትምህርት እኛ ክርስቲያኖች ተቀብለናል። እናንተ ክርስቲያኖች የሐዋርያትን ትምህርት ተቀብላችኋል? እናንተ ኦርቶዶክሶች፣ እኛ ክርስቲያኖች ተቀብለናል። እናንተ ኦርቶዶክሶች ተቀብላችኋል የሐዋርያትን ትምህርት? በደንብ ነው የተቀበልነው። ኦኬ። እስኪ የትኛው ሐዋርያ ነው እግዚአብሔርን ክደህ መንግስተ ሰማያት ትገባለህ ትጸድቃለህ ብሎ ያስተማረ? እናንተ እግዚአብሔርን ተክዶ መጽሐፍ ቅዱስ የማያስተምረውን ሐዋርያት ወይም ኢየሱስ ያላስተማረውን ታስተምራላችሁ። መጽሐፋችሁ ላይ ጽፋችኋል። የተጻፈውንም አባትህ እየሰበኩት ነው። ከፈለክ ልናሰማ እንችላለን። ያው ከዚህ በኋላ ሁሉም ሰው ማሰማት ባንችልም አሁን መግቢያ ላይ ስላለን እናሰማ እንችላለን። እና ሐዋርያቶች እግዚአብሔርን ብትክዱም ችግር የለውም መንግስተ ሰማያት ትገባላችሁ ብለው አስተምሯቸዋል። ይህን ተቀብላችኋል? ያው መጀመሪያ አውዱን መረዳት አለብን። እንዴት ለምን እንደተናገረ አውዱ ላይ ነው መረዳት ያለብን። እሺ ቤካይ አንዴ ለመጨረሻ ጊዜ ለእሱ አሰማልኝ። ከዚህ በኋላ የምትገቡ ሰዎች ካላችሁ ከይቅርታ ጋር እንደዚህ ለሁላችሁም ላናሰማ እንችላለን። ለአንዴና ለመጨረሻ ጊዜ እናሰማለን ለወንድማችን። ስለዚህ የምትገቡ ሰዎች ባካችሁ ይህንን ቪዲዮ ታሳቢ እያደረጋችሁ ከፈለጋችሁም በኋላ የምናሳያችሁ መጽሐፍን ታሳቢ እያደረጋችሁ ግቡ። ወንድማችን እስኪ አውዱን ስማና ንገረን። አሁን ከምትሰማው ስብከት የሐዋርያት ትምህርት ወይም ቅብብሎች መሆኑን ትነግረናለህ። አንዴ አዳምጥሽ ሚዩት አድርግና ቴንኪው። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። ለህብና ሰፈር ሰዎች ምንም ማድረግ አልችልም። እውነት የለው ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ
ከድንግል ማርያም የተለየች ነፍስ አትድንም። ያ እሺ አወቀ። ማይክህ ሚዩት ላይ ነው። አንሚዩት አድርገውና ይሄ ስብከት ከድንግል ማርያም የተለየች ነፍስ አትድንም እያሉ ነው። እንደገና ደግሞ ኃጢአተኛ እንኳ ቢሆን ሰይጣን አይወስዳትም፣ እግዚአብሔርን የካደ ማለት ነው። ሰው እግዚአብሔርን ክዶ ማርያምን እስካልካደ ድረስ መንግስተ ሰማያት ይገባል የሚል ትምህርት አባትህ እየሰበኩ ነው። መጽሐፍ ላይም አለ። ይሄ የሐዋርያቶች ትምህርት ነበር። አንተ መጠየቅ ካለብህ ለምን ከገድል ምናምን ጠይቃለህ? መጠየቅ ካለብህ ከመጽሐፍ ቅዱስ ነው መጠየቅ ያለብህ። ኦኬ እኔ እንኳ በእርግጥ የጠየቁ ከአባትህ ስብከት ላይ ነው። ስለዚህ አባትህ ስብከት ብሎ ከሰበኩት የሐዋርያት ስብከት ቢሆን ነው አይደል? አባትህ ከገድል ነው የሰበኩት ማለት ነው። ይሄ ለአንተ ማለት ለፕሮቴስታንቶች ይሄም ከምን አንጻር እንደተነገረ እነሱ ያው መረዳትም ያው ስለማይፈልጉ ይሄ ለእናንተ ለዚህ እኮ ነው አንተን የጠየቅንህ። ለዚህ ነው እኛ ስላልተረዳ ነው። አንተ አወቀ አዋቂ ስለሆንክ እንድትነግረን ነበረ ወንድማችን። ስለዚህ አውዱ ብለህ ነበር። እስኪ ከአውዱ ተነሳና ይህንን ላላወቁ ጴንጤዎች ንገራቸው። ይህ ስብከት ማለት እንደዚህ ነው፣ እግዚአብሔርን ክዳችሁ ትጸድቃላችሁ ሲሉ እንደዚህ ነው፣ ሐዋርያ ከሌ የሚሰብከው ነበር፣ ከሐዋርያ ከሌ የተቀበልነው ነው ብለህ አስተምረና። እሺ ዳግ አንደኛ ደግሞ ማን እንደሰበከ በቪዲዮ አትሊስት ማሳየት አለብህ። ወይም ኦኬ ችግር የለም ቪዲዮ እናድርግልህ። ቴክኖሎጂ እሺ ችግር የለም ቪዲዮ እናድርግልህ። እሺ ቪዲዮ አድርግለት ቤካዬ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች ነው። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች፣ ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም በፍጹም። አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። ያው እንደሰማሁ ነው እንግዲህ ነፍስ እግዚአብሔርን ክዳ እንኳ ብትሞት ትነሳለች እያሉ ነው። ይህ ትክክለኛ ትምህርት ነው። አሁን አይተዋል፣ በአይንም ገብቷል፣ በጆሮም ገብቷል። እሺ አሁን አንተ አውዱን ስለምትረዳው ንገረን እስኪ። ነፍስ እግዚአብሔርን ክዳ ብትሞት እንዴት ነው የምትድነው? ቃል ኪዳን ተገብቶላታል ቤታችን ቅድስት ድንግል ማርያም። ያው ልጇን ትጠይቃለች፣ ትለምናለች፣ ማሪልኝ ትላለች። በዛ እግዚአብሔር ልጇ ከፈቀደ ይምራል። በሱ እጅ ነው ሁሉ ነገር። ማዳንም መማርም መፍረድም የሚችለው እሱ እግዚአብሔር ነው። ግን ያው ማርያም እመቤታችን በምልጃ ልታስምር ትችላለች። ስለዚህ አውዱ ይሄ ነው ማለት ነው አይደል? ያልገባን አውዱ ይሄ ነበር ማለት ቅድም እኮ ብያለሁ ታውቃለህ። ፕሮቴስታንቶች ያልተረዳ ነው አውዱ ይሄ ነበር ማለት ነው እኮ። አሁን ገባኝ። አሁን አውዱን ስትነግረኝ ገባኝ አይደል? አውዱ ይሄ ነው ወንድማችን። ቅድም ብያለሁ እኮ ይሄ። እሺ እናንተ እኮ አንተ አስረዳህን እኮ። አሁን አውዱ ምንድን ነው? በምልጃዋ ነው እያልከን ነው። በጣም ጥሩ። ስለዚህ ማርያም በምልጃዋ እግዚአብሔርን የካደ ሰው ማልዳ ነፍሱ እንዲማር ታደርጋለች ማለት ነው። ትክክል ነው። ያ ሰው ባለማወቅ ሊሆን ይችላል። እግዚአብሔርን የካድ ሆን ብሎ ላይሆን ይችላል። በምንም ይካድ ብቻ አሁን እዚህ ጋር የተጻፈ ነገር የለም። መጽሐፉ ላይም አሳያለሁ። እሳቸው የተናገሩት ላይም በምን እንደካደ የተናገሩት ነገር የለም። መጽሐፉ ላይም አሳያለሁ። በምንም ይካድ ሰው እግዚአብሔርን ከካደ በኋላ ተስፋ አለው ማለት ነው። ማርያም ማልዳ ነፍሱን ታስምረዋለች። እሳቸው እግዚአብሔርን ነፍስ ክዳ እንኳ ብትሞት ትነሳለች ብለዋል። እኛ ደግሞ የምናስተምረው ክርስቲያኖች እግዚአብሔርን ሰዎች እንዳይክዱ ነው የምናስተምረው። በማርያም ምልጃ ተማምነው ሰዎች ነፍስ እግዚአብሔር እንዳይክዱ እናስተምራለን። አንተ ደግሞ አውዱ ስላልገባን ምልጃ እንዳለበት ውስጡ ነገርከን። ለካ አውዱ ምልጃ ነው። ስለዚህ በእሷ ምልጃ እግዚአብሔርን የካደች ነፍስ ትነሳለች ወይ ትማራለች ወይ? አሁን እኮ እግዚአብሔርን ካዱ ብሎ አይደለም እኮ እያስተማሩ ያለው ታውቃለህ።
እግዚአብሔርን ካዱ ብሎ እያስተማሩ አይደለም። እንደዛ ይመስላል። አዎ ግን ውስጡ እንደዛ ነው። እሺ ችግር የለም። እሳቸው ምን ብለው አስተማሩ ሳይሆን አውዱን አንተ እግዚአብሔርን ካዱ ብሎ ቢያስተምሩ ነበር። አሁን አንተ እኮ እዚህ ጋር ማየት ያለብህ እግዚአብሔርን ካዱ ብሎ እያስተማሩ በቃ እንደሱ ነው። እግዚአብሔርን ካዱና ድንግል ማርያም ታድናለች ብሎ እያስተማሩ አይደለም። አዎ ግን ሰው ቢክድ እግዚአብሔርን ግን ያው ድንግል ማርያም ታስምረዋለች አይደል? ቅድም እየለ ያለው እኮ መሐሪ እግዚአብሔር እሱ እግዚአብሔር ብቻ ነው። ማንም በዚህ ዓለም ላይ በዚህ ምድር ላይ ታስምረዋለች አልኩ። ለዚህ ነው ትምረዋለች አላልኩት። ለዚህ ነው እኮ እኔም እኮ ትምረዋለች አላልኩም እኮ ታስምረዋለች ነው ያልኩ። መሐሪማ እግዚአብሔር ስለሆነ ታስምረዋለች በምልጃዋ። አውዱ ምልጃ እንዳለው ነገር። ስለዚህ በምልጃዋ መማር መፍረድ የሱ ስራ ነው፣ የማንም ስራ አይደለም እዚህ ላይ። እሺ ድንግል ማርያም አማልዳው ይቅር የማይባል ሰው አለ በእናንተ የሐዋርያት ቅብብሎች ትምህርት? ምን አልከኝ? ድንግል ማርያም አማልዳው ይቅር የማይባል ሰው አለ ወይ? አይሰማም? አዎ ጥያቄው ከበድ ሲል እሺ ድንግል ማርያም ይሰማኛል። ድንግል ማርያም አማልዳው ይቅር የማይባል ሰው አለ ወይ በእናንተ የኦርቶዶክስ ትምህርት? እኛ መጀመሪያም ታማልዳለች ብለን ስለማናምን እኛ ይሄ ጥያቄ አይሆንብንም። ስለዚህ አሁን እኮ ያልኩኝ ንገረና። መሐሪ እሱ እግዚአብሔር ነው፣ ልምርም ላይምርም ይችላል። ስለዚህ ገባኝ። እሷ ጠይቃው መልስልኛው እንዳለ አወቀ። ቀላል ነው ጥያቄ እኮ። እሱ መሐሪ እሱ ነው አልከኝ፣ ሊምርም ላይምርም ይችላል። እሺ እኮ አልኩ፣ እሱ ሰምቻለሁ። ስለዚህ እሷ ጠይቃው ግን ሊምርም ላይምርም ይችላል። እሱ በእጁ እኮ ነው ያለው፣ ማን ያውቃል እሱ እኮ። ስለዚህ ድንግል ማርያም ልትሰማም ላትሰማም ትችላለች ማለት ነው። ልመናው አይደል? የእናቱን ልመና ሊሰማም ላይሰማም ልጇ ይችላል ማለት ነው አይደል? የሰውየው ድርጊት ይወስናል። እዚህ ላይ የማርያም ምልጃ ቢኖርም የሰውየው ድርጊት ላያስምርም ይችላል፣ ሊያስምርም ይችላል እኮ። ከሰውየው ድርጊት የተነሳ የማርያም ምልጃ ላይሰማም ሊሰማም ይችላል ማለት ነው ያልኩኝ እኮ። ግን ምልጃዋን እሷ ታሰማለች ኦልሬዲ። ስለዚህ የማይሰማ የሚባል የማርያም ምልጃ አለ ማለት ነው። አንዳንድ ጊዜ ላይሰማ የሚችል የማርያም ምልጃ አለ ማለት ነው። ወደ ሌላ ለምን ታዞራለህ? ከሆነ በትህትና የመለስኩ እኮ። አይ ኖ በጣም በትህትና ነው የመለስክልኝ። አንተ ያጠፋው ነገር የለም። እኔ ደግሞ እንዲገባኝ አጥብቄ እየጠየቅኩ ነው። በእሷ ምልጃ ከሆነ አታዙራ ማለት እኔ በትህትና እየመለስኩ ነው። አዎ ወንድሜ ልክ ነህ እኮ አልኩ። በትህትና እየመለስክልኝ ነው። ምንም ያጠፋው ነገር የለም። ግን እግዚአብሔር የካደች ነፍስ አሁን ትልቁ ነገር ይኸውልህ፣ ትልቁ ነገር አሁን ሰው እንዲማር ነው የሚፈለገው። ስለዚህ ያው ይሄ ወደ ጎን ሂዶ መነጋገር ቢቀር ምንም ከዚህ የምናገኘው ነገር የለም። እሺ ኦኬ፣ እንደገና ጥያቄ ልጠይቅ። እኔ ምንም ወደ ጎን አልጠየቅኩም። ማርያም ምልጃዋ ላይሰማ ይችላል ወይ ነው ያልኩ። ላይሰማ የሚችልበት ነገር አለ ወይ ስለ አዎ እንደ ሰውየው ሁኔታ ነው አልከኝ። ወይ ደግሞ አስተካክለው ምልጃዋ ላይሰማ የሚችልበት አጋጣሚ አለ። ከሰውም የተነሳ ይሁን ከእሷም የተነሳ ይሁን የእናቱን ልመና ልጇ ላይሰማ የሚችልበት አለ ወይ በእናንተ አስተምሮ? እኛ መጀመሪያም ትለምናለች ብለን ስለማናምን ነው። እናንተ ግን ታምናላችሁ። ታማልዳለች፣ ትለምናለች ትላላችሁ። እሺ ስትለምንና ስታማልድ አንዳንድ ጊዜ ምክንያቱም ማዳንም አለማዳንም የሱ ስለሆነ ፍርድ የሱ ስለሆነ ላይሰማት ላይፈርድላት ገባ ይችላል ወይ ላያደርግላት ይችላል ወይ ነው የጠየኩ። አይ እሷ ለምነው የማይሰማው ነገር የለም የምትለኝ ከሆነ ወደ ተነሳንበት ሀሳብ እንመለሳለን ማለት ነው። ቀላል ነው አይደል? ጥያቄ እንዴት ነው አልኩኝ እኮ። እሱ መማሪ እሱ እግዚአብሔር ነው። ግን ድንግል ማርያም ጸሎት ታረጋለች። ግን መሐሪው እግዚአብሔር ነው። የእሱ በደል ነው የሚወስነው። የእሱ በደል ማለት ነው ፍርድ ማለት ነው። የሰውየው በደል እንደ ሰውየው በደል ነው ማለት ነው አይደለ? እሱን ነው መልካ። ግን እሷ ያው ጸሎት ልመና ማድረስ ታደርሳለች። ኦኬ፣ እግዚአብሔርን ከመካድ በላይ ምን በደል አለ በምድር ላይ? እስኪ ንገረኝ። አሁን እኮ እያልኩ ነው። እኛ አባት እኮ ያስተማሩት እግዚአብሔርን አትመኑ ወይም በድሉ ብሎ አይደለም ያስተማሩ ያለው። እሳቸው ያስተማሩትን ነገርከኝ፣ ገባኝ እኮ። ካደ ግን ሰውየው እሳቸው ማስተማሩ አላስተማሩ እኮ። ቆይ ወንድሜ፣ አይ እኔ ከተቆረጠ ቪዲዮ መጽሐፋችሁ ላይ ያለ ነው። አሳይኝ ካልከኝ ከመጽሐፋችሁ ማለት የተቆረጠች ቪዲዮ እኮ ምንም
ተወው እሳቸው እንዲያውም የእሳቸውን ስብከት ተወውና እኔ ጥያቄ አድርጌ ልጠይቅ። በቃ እንዲያውም ስብከት ላይም የለም ብለን እናስብ፣ መጽሐፋችሁ ላይም የለም ብለን እናስብ። አንድ ሰው እግዚአብሔርን ካደ ግን ማርያም አማልጂኝ ቢል ትማልደዋለች ወይ ታማልደዋለች? መጀመሪያ እግዚአብሔርን የካደ ሰው ድንግል ማርያምን ሊያያትም አይችልም። ድንግል ማርያም እናቴ ነች ብሎ ሊጠራም አይችልም። ጎሽ አሁን እየመጣ ነው። በጣም የተቀራረብን ነው። ሰምታችሁ እስኪ ድገምላቸው። አንዳንድ ኦርቶዶክሶች ስላሉ እዚህ ምን አልከኝ? እስኪ ድገመው እንዳንቺ። ኧረ አንተ ነህ ዛሬማ አንተ ነህ መስበክ ያለብህ። ቀጥል። አሁን ያልከውን እስኪ ድገምልን። ጥያቄውን ድገምልኛ። ምንድን ነው? ምን ጥያቄ? መልሱን ድገምልን እንጂ ምን። አሁን እኮ ቆንጆ መልስ መልሰሃል። ልድገምልህ መልስህን ወይ ደግሞ? እሺ በቃ መልስልህ። ምን አልክ? እሺ ቆይ አንድ ጊዜ አንዴ አሁን ቤት አድርገና ሰማኝ ምን እንዳልክ። እንዲህ አይነት መልካም ኦርቶዶክስ አይደል እኛ ስንፈልግ የነበረው። እስቲ እንስማው ምን አለ ወንድማችን። ሰምታችሁ እስኪ ድገምላቸው። አንዳንድ ገባኝ እኮ ካደ ግን ሰውየው እሳቸው ማስተማሩ አላስተማሩ እኮ ወንድሜ። አይ እኔ ከተቆረጠ መጽሐፋችሁ ላይ ያለ ነው። አሳይ ካልከኝ ከመጽሐፋችሁ ማለት ነው። የተቆረጠች ቪዲዮ እኮ ምንም ተወው እሳቸው እንዲያውም የእሳቸውን ስብከት ተወውና እኔ ጥያቄ አድርጌ ልጠይቅ። በቃ እንዲያውም ስብከት ላይም የለም ብለን እናስብ፣ መጽሐፋችሁ ላይም የለም ብለን እናስብ። አንድ ሰው እግዚአብሔርን ካደ ግን ማርያም አማልጂኝ ቢል ትማልደዋለች ወይ ታማልደዋለች ወይ? መጀመሪያ እግዚአብሔርን የካደ ሰው ድንግል ማርያምን ሊያያትም አይችልም። እስኪ አንዴ ጎበዝ ብላችሁ ከስር ጻፉለት። ጎበዝ። አዎ እግዚአብሔርን የካደ ሰው ድንግል ማርያምን ሊያያት አይችልም ማለት ያው መልካም ወንድም ነው። አወቀ ማለት ቤተሰቦቹ ይህን ስላወቁ ነው እንዴ ቆንጆ ስም የሰጡት። እግዚአብሔር ይባርክ። ሰምታችኋል እንግዲህ። እግዚአብሔርን የካዳችሁ ሰዎች ማርያምንም ቅዱሳንን ማየት አትችሉ። አያችሁ፣ አባት ጠልቶ ለነፍሳችሁን ቤዛ ጠልቶ ወደ ሌላ ሸርተት ማለት አይቻልም። ዞር በል ነው የሚል ጳውሎስ፣ ዞር በል ነው የሚሉ ቅዱሳኖች። እሱን ክደኸው የምን ምልጃ ነው? በቃ እዛው በሰላም ተቃጠል፣ ገሃነመ እሳት በሰላም ተቃጠል ነው የምትልህ እንጂ ችግር የለውም ብትክደውም እኔ አወጣለሁ አትልም። መጽሐፋቸው ላይ ግን ምን ይላል? ኢየሱስን አይደለም ክርስትናውንም የካደ ጥምቀቱን ንቆ የካደ ለዚህ ሰው ማርያም ይቅር የማትለው ከሆነ ጡቶችን እቆርጣለሁ፣ ፊቶችን እሰነጥቃለሁ እያለች ኢየሱስን ለካደ ሰው ምልጃ ቆማለች ይላል መጽሐፉ። ወንድማችንስ ግን ምን አለ? እስኪ አንዴ ወንድማችን እንስማው። ላይም የለም ብለን እናስብ፣ መጽሐፋችሁ ላይም የለም ብለን እናስብ። አንድ ሰው እግዚአብሔርን ካደ ግን ማርያም አማልጂኝ ቢል ትማልደዋለች ወይ ታማልደዋለች ወይ? መጀመሪያ እግዚአብሔርን የካደ ሰው ድንግል ማርያምን ሊያያትም አይችልም። እስቲ ከስር ጻፉት። እግዚአብሔርን የካደ ሰው ድንግል ማርያምን ሊያያት አይችልም። ረዘም ያለ ሴንቴንስ ስለሆነ ጊዜ ልስጣችሁ። እቺ በጣም ምርጥ ወንጌል ነው ወንድማችን የሰበከው። እግዚአብሔርን የካደ ሰው ማርያምን ሊያያት አይችልም፣ ቅዱሳንን ሊያያት አይችልም። ያው እናያቸዋለን፣ ታውቃላችሁ። እግዚአብሔርን ካልካዳችሁ እነዚህ የተወደዱ እንደ እናታችን ቅድስት ድንግል ማርያም እንደ ብጽይቷ እንደ ተባረከችው ያሉ ሌሎችንም እናያለን። እነ ጳውሎስን እናያለን፣ እነ አብርሃም እነ ሙሴን እናያለን። ብዙ የእምነት አባቶችን ባይዘወይ እናያለን። ታውቃላችሁ ይህች ዓለም ስትጠቀለልና ጌታ ወደ አዘጋጀልን ስፍራ ሲወስደን፣ ግን እነሱን ለማየት እግዚአብሔርን የካደ ሰው አይችልም። ለምን? እነዚህ ሁሉ ቅዱሳን ማርያምን ጨምሮ ገሃነመ እሳት ውስጥ ስለሌሉ። ይሄ ነው ወንጌሉ፣ አለቀ ማለት ነው። እግዚአብሔርን የካደ ሰው ማርያምን ማየት አይችልም ብለሃል ወንድማችን። እግዚአብሔር ይባርክ። ስለዚህ የአባታችን ስብከትም ታምረ ማርያምም 110 ላይ የሚገኘው ሀሳብ ውሸት ነው ማለት ነው። ተግባብተናል ወንድሜ። እንለፍ ወደ ሁለተኛው። ሌላ ትምህርት ካላችሁ ሌላ የተቀበላችሁ ነገር ካለ አወቀ። ኧረ አንተ በጣም ዛሬ በጣም ነው የምትሰማው፣ በጣም ነው ዛሬ የምትሰማው። ቀጥል ወንድማችን። ስለዚህ ሌላ የተቀበላችሁት ነገር አለ። ይሄኛውን የተቀበላችሁትን ጠለነዋል። ያው ምክንያቱም ትክክል አይደለም። እሷን ክዶ ማርያምንም እግዚአብሔርን ክዶ ማርያምን ሰው ማለት ይሄ እኮ ሐዋርያት ኦርቶዶክስ ከሐዋርያት ምን ተቀበለች የሚል ነገር ነው የለጠፋችሁት፣ ግን የሚጠይቁት ነገር ሌላ ነው። አንተ አውዱ ይሄ ነው ብለህ እየመለስክልን ነበራ። እንግዲህ አንተም ከአውዱ ጋር መሄድ ነገር መልስልን። እንግዲህ ሌላ ከሆነብህ ምልጃን ከሐዋርያት አልተቀበላችሁም ማለት ነው። እሺ ሌላ ምን ተቀበላችሁ? ይሄኛውን ያው ወድቋል። ይሄን ቶ እሺ ሌላ የምትነግረን ነገር አለ? የተቀበላችሁት ነገር ከሐዋርያት መች እዚህ ላይ ተወያይንና መጽሐፍ ቅዱስ ላይ መች ተወያይንና
እሺ በመጽሐፍ ቅዱስ አይናርገው። ኦኬ እግዚአብሔርን የካደ ሰው ማርያምን ሊያያት አይችልም የሚለውን ሀሳብ እስኪ መጽሐፍ ቅዱስ አይናርገው። እሺ ጥቅስ ስጠኝ። እኔ ተቀብያለሁ። መጽሐፍ ቅዱሳዊ ነው ሀሳቡ የተናገርከው፣ ልክ ነህ። እስኪ እንየው። ምክንያቱም በሩ እሱ ነው፣ መንገዱ እሱ ነው፣ ህይወት እሱ ነው እና ከሱ ውጪ መግባት አይቻልም። ወደ ቅዱሳን ወዳሉበት ወደዛች ቅድስቷ ከተማ መግባት አይቻልም። እዛ አይደል ያሉት ቅዱሳን ያሉት? የነገርከኝ እኔ መጽሐፍ ቅዱሳዊ ነው ብዬ ነው አሜን ያልኩት። ግን አይ ቆይ ጥቅስ ልስጥህ እያልከኝ ከሆነ እስቲ በመጽሐፍ ቅዱስ እንወያይ፣ ጨምርልኝ እስኪ ይህንን ሀሳብ የሚያጠናክርልህን። እግዚአብሔርን የካደ ሰው ማርያምን ማየት እንደማይችል ሌላ ሀሳብ ካለ ስጠኝ፣ ጥቅስ ካለ። እኔ ጥቅስም ሳሰጠኝ ግን ተቀብያለሁ። የሐዋርያት ነው ብዬ ምን አልከኝ? አይ ጥቅስ ልሰጠኝ ነው መሰለኝ በመጽሐፍ ቅዱስ ስላልከኝ ጨምርልኝ፣ ይህንን ሀሳብህን የሚያጠናክርልን፣ ይህን የተቀበልኩትን ሀሳብህን የሚያጠናክርልኝ እስኪ ጥቅስ ካለ ብትሰጠን። ጥቅስ ከሌለ ቶሎ ቶሎ እንድንል ሌሎችን ጊዜ እንዳንሻማ ወይም በእኛ ብቻ እንዳንጨርሰው ጊዜውን ሌላ ጨምርልን። ኦርቶዶክስ ሐዋርያት ደግሞ ይህንንም ተቀብላለች የምትለው ካለ መቼ እዚህ ላይ አወራንና ነው አንተ ምን እናወር? ሀሳብ መቀየር ፈልገህ ከሆነ ብቻ ንገረኝ፣ ካልሆነ እኮ ተስማማን። ነገረ ድነት ላይ አይሰማም። እሺ ነገረ ድነት ላይ ምን እናውራ? ግን ቶሎ በለሽ። መዳን ይወሰዳል አይወሰድም? በኦርቶዶክስ አይወሰድም። በአንተ አሁን በተናገርከው ትክክል ስለሆነ አንተና እኛ እንስማማለን። በኦርቶዶክስ ግን መዳን አይወሰድም። የፈለግከውን የፈለግከውን እግዚአብሔር ክደ ኦርቶዶክስ አይደለም እኮ ስለአንተ ነው የጠየቅኩህ። ስለሌላ ልንገርህ። እሺ ልናገር። ተጠያቂ ሆንኩኝ። እሺ ልጠይቅ ነበር ቤቱን የከፈትኩት። እሺ ልጠይቅ። በእኛ በወንጌል አማኞች ትምህርት አንድ ሰው መዳኑን ሊያጣው ይችላል ብለን ነው የምናስተምረው። ምክንያቱም ሰውየው አሜን ብሎ እንደተቀበለ። እንደዛ አታስተምሩ። ግልጹን እናውራ። እንደዛ አታስተምሩ። እሺ ቢያንስ የጠየቀኝ ጥያቄ ልመልስ ወዳጅ። አይ ትክክል አይደለማ የምታወራው፣ ልክ አይደለማ። ኦኬ ስለዚህ ስለኛም ስለእናንተም ነው የምትመልስልን ማለት ነው አንተ። እኔ አሁን ስለእናንተ ሲሆን እኔ ዝም ብዬ አዳምጥህ ነበር። እኔ ስለእናንተ አልመለስም። አሁን ስለኛም ስለእናንተም እየመለስክ ነው ወንድማችን። አይደለም ግልጽ እኮ ነው። ስለእናንተ ግልጽ እኮ ነው። ይሄ ግልጽ እኮ ነው። አንድ ድናል ከዳን ድናል። ግልጽ ከሆነ ለምን ምንም ልሰርቁ አትችልም እኮ። ይሄ ምንም እሺ ወዳጅ በቃ ግልጽ ነው። አወቀ ወንድሜ። ኦኬ ግልጽ ነው። ግልጽ ከሆነ ለምን ጠይቀኝ? አንድ ከዳን ድናል የሚል ትምህርት ነው የምታስተምሩት። ይሄ ግልጽ ነው እኮ። እንደሱ ካስተማርን ቆይ አወቀ ቆይ ተረጋግተህ ስማኛ ወንድሜ። እንደሱ ከሆነ ትምህርታችን የምታውቀው ለምን ጠየቀኝ? ጥያቄ ልጠይቅህ ብለህ የኔን ጥያቄ አቋርጠህ ጠየቀኝ። አስተምራቸው። እንደዚህ 300 ምናምን ሰዎች እኮ ቁጭ ብሎ የሚያዩ ሰዎች አሉ። አስተምራቸው እስኪ ስለእናንተ ትምህርት አስተምራቸው። ስለእናንተ አስተምራቸው። እሺ ይሄኛው ደግሞ ሌላ ጥያቄ ነው። ጥሩ ነው። አስተምር ደግሞ የሚል ሌላ ጥያቄ ደግሞ አለ። ቅድም ግን ድነት በእናንተ ይጠፋል አይጠፋም ብለህ ጠየቀኝ። ስመልስልህ እና ስትናገር እኮ እዛው ታስተምራለህ። ስትናገር እዛው ታስተምራለህ። ስትመልስ እኮ እዛው እኮ ስመልስ እኮ አቋረጥኩኝ፣ አስተካከልከኝ እኮ ስመልስ ኖ እናንተ ድነት አይጠፋም ብላችሁ የምታስተምሩት ብለህ አስተካከልከኝ። መልሱን የምታውቀው ከሆነ ለምን ጠየቀኝ ነው። መልሱን የምታውቀው ከሆነ አንተ ተናገር ስለኛ፣ እኔ ደግሞ ስለእናንተ ልናገር። እንቀያየር መሆን ያለበት እኔም ስለኔ አንተ ስለአንተ ነበር መናገር ያለበት። ለዚህ ነው እድል ሰጥቼህ አውዱን ተሳስታችኋል ስትለኝ እሺ ተሳስተን ሊሆን ይችላል የእናንተ ትምህርት ስለሆነ በቃ አስተምረን ብዬ እድል ሰጠው። ያንተን አንተ አስተምረኝ አልኩ። እኔ ደግሞ የኔን እኔ ላስተምር። አሁን አንተ ሁሉንም አንተ ማስተማር ፈለግ፣ እኛም ጋር መጣ አውዱ ልትለን ነው አይደለም። እንደዛ መሆን የለበትም። አውዱ ስለዚህ የኛ ለኛ ተው። እዚህ ጋር ያለውን ሰው እናንተም ቁጭ ብላችሁ እኮ የምታስተምሩት ሰው አንድ ነገር እንዲያገኝ ነው አይደል እኮ። እያገኘን እኮ ነው። አሁን ዛሬ ትልቅ ነገር አልገኘ። እግዚአብሔርን የካደ ሰው ማርያምን ማየት አይችልም የሚል አሁን ትልቅ ወንጌል ሰማን ካንተ። በእውነት ትክክለኛ ትምህርት ካንተ ሰማን። ይመለሳል። ያገኘነውና እግዚአብሔርን ምንም ለያይተህ ልታይ አትችልም። አይለያዩም። እሺ አሁንም ጥሩ። እሺ እግዚአብሔርና ማርያም አይለያዩ ማለት ፍጡርና ፈጣሪ አይለያዩ። እስኪ እንማማር ደግሞ በዚህ ዙሪያ ማለት ነው። ለማንኛውም አሁን እኮ ለምን ፖለቲካ ትሰራለህ? ፖለቲካ እኮ አትስራ። ለምን ፖለቲካ ትሰራለህ? ወዳጅ አንተ እኮ ነው ያልከው አይለያዩም ያልከው። ማርያምና እግዚአብሔር አይለያዩም ያልከው አንተ ነህ። ለምን ፖለቲካ ትሰራለህ? እሺ ቆይ አንድ ጊዜ እሺ ሚውት አድርገው አንድ ጊዜ ማን እንዳለ እስኪ እየሰራ ያለው ማስተማር ካለብህ ለሚማሩ ሰዎች አስተምር፣ እውነቱን አስተምር። እሺ አንዴ ሚውት አድርገው የኔ ጌታ አንዴ እንስማው እስኪ
እስኪ እንስማው። እኔ እሆናለሁ ውስጥ ማን ነው እንደዚህ ያለው? እኔ ፖለቲካ የሰራሁት። እስኪ እንስማው። ምን ማየት አይችልም የሚለው ወንጌል ሰማን ካንተ በእውነት ትክክለኛ ትምህርት ካንተ ሰማን። ለምን ወደ ኋላ ትመለሳለህ? ያገኘነውን እየነገርኩህ ነው። እግዚአብሔርንም ለያይተህ ልታይ አትችልም። አይለያዩም። እሺ ሰማችሁት? ድንግል ማርያምና እግዚአብሔር ምንም ልትለያይ አትችልም አለ። ከዛ በኋላ ለምን ፖለቲካ ትሰራለህ እያለኝ ነው። እስኪ ደግመን እንስማው። ቆይ አንድ ትንሽ እንስማው። አንዳንድ ጊዜ አንዳንድ ሰው ከተናገረ በኋላ ነው የሚያስበው። አስቦ የማይናገር ሰዎች ስላሉ እንታገሳቸው። አሁን ዛሬ ትልቅ ነገር አልገኘም። እግዚአብሔርን የካደ ሰው ማርያምን ማየት አይችልም የሚለውን ትልቅ ወንጌል ሰማን ካንተ በእውነት ትክክለኛ ትምህርት ካንተ ሰማን። ለምን ወደ ኋላ ትመለሳለህ? ያገኘነውን እየነገርኩህ ነው። እግዚአብሔርንም ለያይተህ ልታይ አትችልም። ሳንቲም ለመሰብሰብ እኮ እዚህ ጋር ምንም የሰውን ህይወት ነጥቃችሁ ሳንቲም የምታገኙት ነገር የለም። እሺ እግዚአብሔርና ማርያም ይለያያሉ አይለያዩም? አንተ ነው የተናገርከው። አይለያዩም፣ ምንም ልትለያያቸው አትችልም ማለት ምን ማለት ነው? አሁን እንደዚህ ስትናገር እስኪ እንማማርሽ። ቀጥል። አሁን አንተ ንገረን። አንድ ነገር ሳወራ ቆርጠህ ውስጥ ለመለጠፍ እኮ ነው። የሚያሳዝን ነገር እኮ ነው። ስለዚህ ወዳጅ አንተም መጽሐፍ ቅዱሳዊ ነገር አታውራ። እንደሚለጠፍብህ ካመንክ እና ካወቅ በእርግጥ እኔ ጊዜም የለኝም እንደዚህ እያንዳንዱ ዲቴል ለማድረግ ግን ምንም እኮ አንተ ያሳፍርሃል። ይሄ ቢል ልትሸውዱ አትችሉም እኮ ራስን ነው የምትሸውዱ። ራሳችሁ ነው የምትሸውዱት። ማንንም ልትሸውዱ አትችሉም። እሺ እኛ እየሸወድን ነው ብለን ማወራው። አንተ አሁን ያወራኸውን ነገር ብለጥፈው ያሳፍርሃል እንዴ? ለምን ቆርጠህ ትለጥፋለህ? እኔ አንድ ሰው ነኝ። አሁን የተናገርከውን ነገር ቢለጠፍ ወክል ሰው አይደለም። እኔ ልለጠፍ እኔ ቀድ የለኝም፣ ጊዜም የለኝም። ቅድ ብቻ ሳይሆን ጊዜም የለኝም። ግን ቢለጠፍ ግን አንተ ያሳፍርሃል። የተናገርከው ኦርቶዶክስ ተዋህዶን የሚወክል ሰው አይደለሁም። መጀመሪያ ይሄን መያዝ አለብህ። ይሄንም ለጥፍ። ስለዚህ አንለጥፈውም። ቤተክርስቲያኗን ማትወክል ከሆነ አንለጥፈውም ከሆነ ይሄንንም ለጥፍ። ስለዚህ እንወያይ። እናንተ ሰውን ማዳን ከፈለጋችሁ እኮ የእኔ ጌታ እንወያይ። እሺ ወደ ውይይት እንሂድ። አሁን እናንተ ጋር ያለውን ወንጌል አስተምሮ ተሳስተ አውርተዋል። ማርያምና እግዚአብሔር እንደማይለያዩ ይኸውልህ። ለምን አሰማም? እሺ ቆይ አንድ ጊዜ ወዳጅ፣ አሁን እድል ለአንተ ልሰጠህ እኔ ሚዩት ላደርግ ስለሆነ የተናገርከውን አብራራው ብዬ እድል ልስጥ። ዝም ብዬ ቃልን ወስጄ እኔ መደምደሚያ ከምሰራበት እንዲህ ማለት ነው። ቆይ አወቀኝ፣ እድል ልሰጠህ። አሁን አታጫጭሆኝ የእኔ ጌታ። አንዴ ስማኝ፣ አንዴ ከይቅርታ ጋር ለአንተ እድል ልሰጠህ ነው። የተናገርከውን እንድታብራራ ሚዩት አደረኩኝ። እሺ የእኔ ጌታ አንዴ እንድታዳምጠኝ እኔ ሚዩት ላደርግልህ ነው። የተናገርከውን እንድታብራራ እድል ልስጥህ ነው። እኔ መደምደሚያ እንዳልሰራበት ቪዲዮ ቆራርጦ መለጠፍ እኮ ምንም የምታተርፈው ነገር የለም። በዛ ባል ገንዘብ ነው የምታገኘው። እሺ አሁን ወደ ርዕሱ እንመለስ። ላይ ኮመንት ነው የምታገኘው። የተናገርከውን ነገር እባክህን አብራራው። እኔ እንደዚህ ማለት ፈልጎ ነው። እኔ አንድ ሰው ማለት ነው ኦርቶዶክስ ተዋህዶ ልወክል አልችልም። ይሄንን መጀመሪያ ማወቅ አለብን። ማንም ሊሸወድ አይችልም። እሻት ወክልም ሁሉን የተስማማው ነው። ወደ ውይይታችን እንመለስ ወንድማችን። እሺ እኔ ጌታ በጣም አመሰግናለሁ። በቃ ኦርቶዶክስን አትወክልም። ለምን እኔ እኮ ከእናንተ ጋር አብራራልና ማርያምና እግዚአብሔር ልዩነት አላቸው የላቸው? አወቀ ይሰማል ወይ ያደምጥክ እንጂ ዳጊ ያወራ ነው። ተው አንተ አብራራ አለክ። በቃ አለቀ። አብራራ ምንድነው? አይደለም እንዴ አብራራ አለክ። በእናትህ በቃ በእናትህ በቃ ያወቀ ዛሬ ካልተመቸ ምንም ሌላ ጊዜ ማብራራት ትችላለህ። ግን እድሉን ከተጠቀምክ የመጨረሻ እድል ልስጥህ። ማርያምና እግዚአብሔር አይለያዩም ስትል ምን ማለት ነው? አንተ እንድጨርሰው ፈልግ። እኔ አንተን አረፍተ ነገር ወስጄ ከምጨርስብህ አንተው ራስህ አብራራለን። ምን ማለት ነው ማርያምና እግዚአብሔር አይለያዩም ስትለን? እስኪ ንገረን። ይሄ ምናልባት ከሐዋርያት የተቀበላችሁ ትምህርት ሊሆን ስለሚችል እስኪ እንማር። ይኸው ሚዩት አድርጌልሃለሁ። አጠር አድርገህ አብራራለን። ታንክ ዩ ወንድማችን። አይሰማም? ትሰማለህ? ቀጥል ወንድማችን። ማርያምና እግዚአብሔር አይለያዩም ስትል ምን ማለት ነው? ረስተው ከሆነ ላሰማ እችላለሁ የራስን ድምፅ። ማርያምና እግዚአብሔር አይለያዩም ስል እኮ እግዚአብሔር ማርያም ነው ስጀ እኔ ከእግዚአብሔር ጋር እኩል አድርጋ አይደለም፣ በምንም ደግሞ እኩልም አይደሉም። እግዚአብሔር ፈጣሪ ነው። ማርያምንም የፈጠረ እግዚአብሔር ነው። ምድርንም ሰማይን የፈጠረ እግዚአብሔር ነው። ግን እግዚአብሔርን የተቀበለ ሰው ድንግል ማርያምን አይጥልም። እግዚአብሔርን የተቀበለ ሰው ድንግል ማርያምን አይጥልም። ድንግል ማርያም ደግሞ ለእኛ ለኦርቶዶክሳውያን ፈጣሪያችን አይደለችም። ይህን አስምረ ያዝ። ፈጣሪያችን አይደለችም። እኛ ፈጣሪያችን ነች ብለን አይደለም ጸሎት የምናደርገው ወይም የምንለምናት።
ግን የሰውን አንድ ነገር ቆርጣችሁ ወስዳችሁ እዛ ብትለጥፉ እኔ ምንም ኦርቶዶክስ ተዋሕዶ የሚወክል ሰው አይደለሁም። በቃ አብራራው፣ ጥሩ አድርገን ያብራራው። በቃ ምንም የሚለጠፍበት ምክንያት የለውም። ይሄን አሁን ያወራው ወንጌል ነው። ልክ ነህ። እግዚአብሔርና ማርያም አንድ አይነት አይደሉም፣ እኩል አይደሉም። አንዱ እሱ ፈጣሪ ነው፣ እሷ ፍጡር ነች። አስተካከልከው። ስላስተካከልከው ምንም ባታስተካከለውም በእርግጥ ጊዜ የለንም እኛ እዚህ ያሉትን ሁሉ ውይይቶች ወስደን የምንለጠፍበት ጊዜ የለም። እሺ ጥሩ ነው። አሁን ቆንጆ ካስተካከልከው እንቀጥል። አሁን ደግሞ ሁለተኛ ወንጌል ተናገርክ። ቅድም ጥሩ ነገር ተናገር ነበር። አሁን ደግሞ ሌላ ጥሩ ነገር ጨመርክ ማለት ነው። እሺ አንድ ነገር ልጠይቅህ። ይሄን ሀሳብ ስላነሳኸው ያለ ማርያም ምልጃ ሰው መዳን ይችላል? ባትማልደው የእሷ ምልጃን ባይጠቀም እንግዲህ ትማልዳለች ብለን እናስብና ማለት ነው እኛ ባንቀበልም ምልጃዋን። ያለ እሷ ምልጃ ግን ሰው ወደ እግዚአብሔር መቅረብ፣ ለኃጢአት ስርየት ማግኘት፣ የዘላለም ሕይወትን ማግኘት ይችላል ወይስ አይችልም? ያለ እሷ ምልጃ ያለ እሷ ምልጃ መዳን ይችላል ወይ? አንድ ሰው ወደ እግዚአብሔር መቅረብ ይችላል ወይ? የዘላለም ሕይወት ማግኘት ይችላል ወይ? የማርያም ምልጃ ባይጠቀም፣ የቅዱሳንን ምልጃ ባይጠቀም፣ የሰማዕታትን ምልጃ ባይጠቀም፣ የመላእክትን ምልጃ ባይጠቀም። እኛ መጀመሪያም እነዚህን ሁሉ ምልጃዎች ተቀብለን አለም። ግን አንተ ምልጃውን ስለምትቀበል እነዚህን ሁሉ ምልጃዎች ያለ እነዚህ ሁሉ ምልጃዎች አንድ ሰው የዘላለም ሕይወት ማግኘት ይችላል ወይ? መዳን ይችላል ወይ? ይህን ሳይጠብቀም ቢሞት አማልጅን ሳይላት ቢሞት ንስሐ ገብቶ ከራሱ ከእግዚአብሔር ጋር በክርስቶስ ደም ታርቆ ኃጢአቱ ታጥቦ ንስሐ ገብቶ ጌታን ተከትሎ ቢሞት ምልጃዋን ባይጠቀም ማለት ነው የሚቀርበት ነገር አለ? ማዳን ይሰማል አይደል? አሁን መሰማት ጀምር፣ ማውራት ጀምር። አሁን ይሰማል። ካላወራ ይሰማል። ማዳን እግዚአብሔር ነው። ግን ስጋው ደግሞ ሲባል መጀመሪያ ማዳን እግዚአብሔር ነው። ማዳን የማንም አይደለም፣ እግዚአብሔር ነው። የድንግል ማርያም ምልጃ ይደግፈናል እኛ ለኦርቶዶክሳውያን። የቅዱሳን ምልጃ ይደግፈናል። ኦኬ አወቀዬ፣ እዚህ ሁንና በኋላ ጥያቄ ካለ አንተ ትጠይቃለህ። ይበቃል። ብዙ መወያየት የምንችል አልመሰለኝም፣ ግን አስብና ወሳኝ ጥያቄ ያለ የምትለው ካለ ጠይቀናል። መች መለስክልኝ? ቅድም የጠየኩትን። አይ ቅድም ማለት መልሱን አንተ የምታውቀው ጥያቄ ጠየቀኝ። መዳን ይወሰዳል አይወሰድ የሚለው መች መለስክልኝ? ምን እንደምናስተምር እኮ አንተ አብጠርጠራ ነገር ወንድማችን፣ ለምን መልስልሃል? አንተ ምን እንደምናስተምር በሱ ጉዳይ እኮ ቅድም አንተ በደንብ አድርጋ አብጠርጥረህ የእኛን ትምህርት ነገርካቸው እኮ። ምን ልመልስ? ከነ ጥያቄውን ከነ መልሱ መለስክ እኮ ነው። እኔ ልመልስ? እኔ ልመልስ? እሺ እኔ ልመልስ። አንተ እኮ ትምህርቱን አውቀዋል። እንደሱ አይደለም ብለህ ስላቋረጥከኝ ነው። እሺ ልመልስ። እሺ ሚውት አድርገልኝ። እሺ ይሄን ልመልስልና ወደ ሌላ ሰው ማለፍ አለብን፣ ሰው እንዳናሰለች። ቴንኪው። ጥሩ ነገር ነው እስካሁን ያልከው። ከቀድም ጀምሮ እንግዲህ እንደተናገርከው እግዚአብሔርን የካደ ሰው ማርያምን ማየት አይችልም ያልከው ትልቅ ወንጌል ነው። ማርያምና እግዚአብሔር ትክክል ናቸው ወይ ያልከው ሀሳብ ልክ ነው ወይ ስለ አይደለም፣ እሱ ፈጣሪ እሷ ፍጡር ነች ብለሃል። ይህም ትክክል ነው። አሁን ደግሞ እኔ ተጠይቄያለሁ። መልካም። አዎ ድነት ሊታጣ ይችላል። ድነት የሚታጣው በመጀመሪያ ድነት እንዴት ተገኘ ነው። ሰው በግዴታ እመን ተብሎ አላመነም። በወንጌል አማኞች ትምህርት መሰረት ሰው ተገዶ የቤተሰብ ሃይማኖት ነው ተብሎ አይደለም እምነት የተጫነበት በላዩ ላይ ሰው ወንጌል ሰምቶ የሰማሁት ወንጌል ማርኮኛል፣ ስለ ጌታ የሰማሁት ወንጌል የፈሰሰው ደም ለእኔ መሆኑ ገብቶኛል፣ መስዋዕትነቱ ለእኔ መሆኑ ገብቶኛል፣ እሱ ጌታዬ ነው፣ እሱ አምላኬ ነው ብሎ ሊከተል ሲወድ ልቡን ከፍቶ ሲቀበል አፉን ከፍቶ ሲመሰክር እንግዲህ ሰው እንደሚጸድቅ መጽሐፍ ቅዱስ በሮሜ ላይ ይናገራል። ሆኖም ግን ይሄው ሰው መልሶ አልፈልግም ካለ በዛው አፉ እሺ ባለበት አፉ እምቢ ካለ አዎ ድነቱን ያጠዋል። ምክንያቱም ነፃ ፈቃድ ለሰዎች ተሰጥቷል። ስለዚህ እፈልጋለሁ ብሎ ያገኘውን መዳን አልፈልግም ካለ መብቱ ነው። ማንም በግድ ትድናት አለ ብሎ የሚያስገድደው የለም። አንድ ይሄ ነው። ሌላው ደግሞ በክርስትና ሕይወቱ ስንኖር መቼም አልበደለም እግዚአብሔርን ብሎ የሚመጻደቅ ሰው የለም እና አንደኛ ዮሐንስ ላይ እንደሚናገረው ኃጢአትን አንሰራም ብንል ራሳችን እናስታለን ይላል። ኃጢአት ልንሰራ ልንደክም እንችላለን። ለዚህ ነው የክርስቶስ ደም የሚያስፈልገን። ምክንያቱም ጥምቀት ኃጢአትን ስለማያጠብ ኃጢአት በሰራን ቁጥር እየሄድን አንጠመቅም አይደል? የጌታ እራት ኃጢአትን ስለማያጠብ
ኃጢአት በሰራን ቁጥር እየሄድን ጌታ እራትን አንወስድም። ኃጢአትን የሚያጥበው የክርስቶስ ደም ወይም የክርስቶስ ስም ነው። ስለዚህ ኃጢአት መስራት ስላለ ነው የክርስቶስ ደም ያስፈልገው ማለት ነው። ሆኖም ግን ሰዎች ኃጢአትን የሚሰሩት በድግግሞሽ ሆን ብለው ማለት ነው። ሆን ብለው መደጋገሙ በራሱ ብቻ ላይሆን ይችላል፣ ግን ሆን ብለው በቸልተኝነት በክህደት ከተመላለሱ ማለት ነው። በስራቸው ከካዱት ማለት ነው። ለምሳሌ ያችን ሴት ደግመሽ ኃጢአትን አታርጊ ሲላት ኃጢአት ማድረግ አይደለም ከእግዚአብሔር ጋር የሚያጣላው ማለት ነው። ማለት አርጉ እያልኩ አይደለም፣ ግን ሰዎች በንስሐ በእግዚአብሔር ምሕረት እድል ከተሰጣቸው በኋላ ሄደው ደጋግመው የሚያደርጉ ከሆነ በምህረቱ ላይ እየተዘባበቱ ነው ማለት ነው። በይቅርታው ላይ እያላገጡ ነው ማለት ነው። ስለዚህ እንደነዚህ አይነት ሰዎች ድነታቸውን ያጣሉ። ስለዚህ በአጠቃላይ ምላሳችን ምንድነው? እኛ ወንጌል አማኞች ድነታችሁን እንዳታጡ እግዚአብሔርን አትካዱ ብለን እናስተምራለን። ይሄ ነው ትምህርታችን። አንተ ደግሞ ይሄ አይደለም ትምህርታችሁ ብለህ ስለኛ ማን ወኪል እንዳደረገ ባላቅም መናገር ከፈለግ መናገር ትችላለህ። እኔ ስለ እናንተ አልተናገርኩም። አባቴ የተናገርኩትን አሰማሁ። መጽሐፍም ከፈለግ ሊየው ካልክ መጽሐፉን አሳያለሁ። ስለዚህ ስለ እናንተ እንደተናገራችሁን ስለኛ እኛ እንደዚህ ነው የምናስተምረው። ይሄው ጥያቄ ተመለሰልህ ወንድማችን። አንዴ ካመንክ ድነሃል የሚል ነገርስ እንዴት ነው? ይህን ታብራርልኛለህ? ያው እሱ የአጋንንት ትምህርት ነው። አንዴ ከዳንክ አትጠፋም የሚል ትምህርት። ካመንክማ ትድናለህ። ቆይ እኔ ጌታ አይደለም። እሺ ጥያቄን ግልጽ አድርገው። አንዴ ከዳንክ ሁሌ ኦልዌይስ ሴቭድ የሚባል ነገር የለም። ዋንስ ሴቭድ ኦልዌይስ ሴቭድ የሚባል ትምህርት የለም። አንዴ ከዳንክ ሁሌ ድነሃል ብሎ ትምህርት እኛ ወንጌል አማኞች የለንም። የሚልም ሰው ካለ ተሳስቷል። የአጋንንት ትምህርት ነው። ሰዎችን የሚያዘናጋ ነው። ሰዎች በክርስቶስ ደም እንዳይጠቀሙ በስሙ እንዳይጠቀሙ የሚያዘናጋ ትዕቢተኛ ወንጌል ይባላል። ሐሰተኛ ወንጌል ነው። ስለዚህ ይሄ በየቸርቹ በየሰፈሩ የሚወራው ይሄ አይደል እንዴ? በየአደባባዩ የሚወራው ይሄ አይደል እንዴ? ሌላ ምን ማስረጃ አለ ከዚህ ውጭ? አንተ መች ማስረጃ አቀረብክ? አንተ አሁን ላልከው ነገር መች ማስረጃ አቀረብክ? ቤካ ልጠይቀው እስኪ። አንተ አሁን ላልከው ነገር እስኪ በየቸርቹ የሚወራ ከሆነ የአንድ ቸርች አሳይ እስኪ። የየቸርቹን አልፈልግም። የአንድ ቸርች ኢትስ ኦኬ። ግቡና ሪፈር አድርጓ ሲሰበክ አለ ቲክቶክ ላይ አለ ምን አለ እሱም ማየት ትችላላችሁ። ጥሩ የለም ብትል ነበረ መጥፎ። አለ ካልክ አሳየን። አሁን ችግሩ መሰለህ አሁን እኛ የአባትን ቪዲዮ ስናሳይ የሆነ አባት የኦርቶዶክስ አባት እንዲህ ብሎ ይሰብካሉ ብለን ሀሜት ይዘን አልመጣንም። መጽሐፋቸው ላይም ደግሞ እንዲህ የሚል ነገር አለ ብለን አላወራንም። ሲጀመር አንተ እኮ ሀሜት ምን ያደርግልሃል? ይሄ እኮ አንተ የሚታየው ነገር እኮ ነው። ይሄ ቪዲዮ ቆርጣ መተሽ። ስለዚህ ሀሜት እንዳይሆን የኔ ጌታ ምን እናድርግ መሰለህ? አሁን ያንተ አትችልም። መጀመሪያ አንተ አንድ ቤካ ነው። ቆይ ብራዘር አወቀ ስምን መልቀጥፉን በስም የደግፉ ምናምን አይስታፍ። ብራዘርዬ በደንብ ሰምተህ ከሆነ አሁን ሀሜቱ ያለው አንተ ጋር ነው። አንተን እያማ ያለው ላወራው ነገር ማስረጃ አምጣ እንደዚህ ብሎ ያስተማረ ተባልክ። ማስረጃ አምጣት አልቻልክም። ነገር ግን ዳግዬ ላወራው ነገር ማስረጃ ከአባትም ንግግር ከመጽሐፍቶች ይሰማል። ተረጋጋ የኔ ወንድም ተረጋጋ። ስለዚህ ሀሜቱን አንተ ነው ያስከው። ቢኮዝ አንተ ለምታወራው ነገር ማስረጃ እያመጣል። ዋን ሴቭ ኦልዌይስ የሚባል ነገር የለም። አንድ ሰው ከዳነ በኋላ ድነቱን ሊያጣ ይችላል ለጠየቀው በደንብ አድርጎ አስረዳ። መጽሐፍ ቅዱሳዊ ሐዋርያዊ የሆኑን ትምህርት ነገረ። ከዛ በኋላ እናንተ ጋር ለብል ያልከውን ነገር ይኸው ብለህ በቪዲዮ አሰማን። እኛ ደግሞ አንተ ያሰማንን ወይ ደግሞ የሰበከውን ሰውዬ እንዴት ከአጋንንት እንደሆነ ትምህርቱ ነግረሃለን። እንደዚህ ዋን ሴቭ ኦልዌይስ ሴቭ የሚባል ነገር ከቶ የሌለ እንደሆነ እነግራለን። እንደዚህ ብሎ የሚያምኑትንም ከኛ ወገን አይደሉም ብለን እኛ በግልጽ እነግራለን። ስለዚህ አንተ ሀሜቱን ትተህ ያልከውን ነገር በማስረጃ አሳየን በቪዲዮ አለ። ምን ከመቶ በላይ ማምጣት ይችላለሁ፣ ግን አሁን ያው በአንድ ስልክ ነው የምጠቀመው። መቶም አዘጋጅቼ ላመጣልህ ይቻላል፣ ግን እናንተ ደግሞ አንድ አይደላችሁም። መቶ ይቅርና ማን ይቀበላል? አንድ ሰባኪ ስም ይንገራል። ማን የማንን ይቀበላል? ሲጀመር መሪ የሌላችሁ አይደላችሁም እንደ ማን? ይሄ እኮ እውነታ እኮ ነው የምነግረው። መሪ የላችሁ። አይ ችግር የለውም። አንድ ስም ንገረን። በቃ መቶ አለኝ ብላል። አንተ መቶ ያለው ሰው አትሊስት አንድ ስም አያጣም። እስቲ አንድ ስም ወርውር። መቶ ሰባኪ የሚያውቅ ሰው አንድ ስም ያጣል ብዬ በፍጹም አላምንም። እና ወንድም የሚዩትን አንሰውና አሁን አንድ ስም ንገረን እስቲ። አንሰው ሚዩት። ቸርች በየመንደሩ ከፍታችሁ
ማን የትኛው ሰባኪ እንደዛ ብሎ ሲሰብክ ሰማ? አንድ ስም ንገረን። ይሄው እኛ ጉግል አለ። አንድ ሺህ በላይም አለ። ምን ይሄን እኮ ከመቶ አንድ ሺህ ገባ ባንዴ በ10 አባዛ ግልጽ እኮ ነው። ከመቶ አንድ ሺህ ቁጥር እየጨመረ ነው። ቢኒ ይሄ ግልጽ እኮ ነው። ይሄ ግልጽ እኮ ነው። ምን ቢኒ ባወራው አወቀኝ። አንድ ማስረጃ ለቢኒ ወይ ለቤካ ስጣቸው። አሁን ቀጥሉ። ቢኒ ግን ባታወራው እየጨመረ ትንሽ ከቆየ ከዛ 1 ሚሊዮን እያለ ቀጥላል። ከመቶ አንድ ሺህ ገብተናል። አሁን ህዝብ የሚያውቀው ነገር እኮ ነው። ይሄ ህዝብ የሚያውቀው ነገር እኮ ነው። እሺ ምን ብሎ ሲያስተምር እኔ የምልህ እንትን ለብሳል እንደ ብራዘር ማስረጃ እኮ ምን ማምጣት ማስረጃ ምን ማምጣት እኮ አይጠበቅም። ይሄ ህዝብ የሚያውቀው ነው። ሲጀመር ደግሞ እኛ አንድ ወንጌላውያን ይሰማል። አወቀ ስማኝ። እኔ ብለህ አሁን እያወራ ስታወራ አይሰማም? ይሰማል። አሁን በምታወራ ጋሻወቅ እኛ ወንጌላውያን ስትሉ ማለት ነው መጀመሪያ አንድ አይደላችሁም። እየሰማህ አድምጠን እንጂ አድምጠን ብራዘር አንድ አይደላችሁም። ጋሻወቅ አድምጠን እንዲህ አድምጠን። እኔ የምልህ አሁን ስታወራ አሁን ባለበት ሁናቴ የለበስከው ቀሚስ ነው? ቀሚስ ለብሰህ ነው የምታወራው? ብራዘር አይ ቀሚስ ከለበስክ ያው ሀሜት ይበዛል። ሀሜት ብቻ ይሆናል ብዬ ነው። ወሬ ተራ ወሬ ይሆንባል ብዬ ነው። የለበስከው ቀሚስ ነው? ግልጽ ነው። ቀሚስን አውልቅና ሱሪ ስትለብስ ተመልሰህ ትገባለህ ብራዘር። ሱሪ ስትለብስ እዛ ታወራለህ። ምን ችግር አለው? አሁን የለበስከው ቀሚስ ነውና ትንሽ ተጽዕኖ ፈጥሮብሃል። እርግጠኛ ነኝ። ዝም ብለህ ተራ ወሬ ታወራለህ። እንዲህ ብራዘርዬ ማስረጃ አምጣ። የለም 1100 ትላለህ። የለም አንድ ስም ጥራ። የለም ደግሞ ስለ ድነት ማጣት ምናምን ነገር ጠይቀናል። እናንተ ጋር እኮ ድነት እንደማይታጣ ይኸው የአንተ የራስህ ሊቀ ሊቃውንት የጠመጠመው ሰውዬ አወራ። ሰው ዩ ዶንት ሃቭ ቱ አስክ እንደዚህ አይነት ጥያቄ ማለት ነው። ያ አረ እናንተ በጌታ ሌላ ነገር አትስሩት። በይቆ አንተ ግን አሁን ልጁ ቀሚስ ታሰር ጌታ ከአንተ ጋር ይሁን ለማለት ነው። ለማንኛውም አይ እንቀጥል። ጌታ ከአንተ ጋር ይሁን። በቀረውስ እሺ ወንድሞቼ አይ አልጨርሰውም። ለዚህ አልጠቀምም። ብርታት የበረታችሁ ነው። መጽሐፉ ነው የሚለው እኮ ገባ። መጽሐፉ ነው የሚለው። ለምሳሌ ምንድን ነው የሚለው? መልሰው ግን ቤካ አስወጥተው ከሆነ መልሰው የምጠይቀው ጥያቄ ነበረ። ደከመን ዳግሻይ ያው አንድ ይቅር በሉኝ አለ። እሱን ከዛ ሌላ አስገባለሁ። ልጁ በጣም አድቅ ነው። ከፈለሽ አስገባለሁ። ችግር የለውም። ለማንኛውም ሽቲ የምትለብሱ ወንዶች አለባችሁ። ሽቲ የሚባለው እኮ ሴት ነው የሚለብሱ። ኧረ ወንድም ይለብሳል። ረፉ ለማለት ነው። ለማንኛውም ትለብሳለሁ ብሎታል። ስለዚህ ወንድም እንደሚለብስ ዛሬ በማስረጃ እኔ የሚገርመኝ ነገር ከስር ያሉ ምንድን ነው እህቶቼ ጀስት በቃ ሀፋን ዊዝ ሚ ምናምን ነገር ግን አንዳንድ ማቃቸው ልጆች ነገሩን በቃ የሆነ ነገር ለማሳየት አትሞክሩ። እኔ ቤካ አልሰማም። መስሚያ አይጠጥ ነው። በነገራችን ላይ ምንም ነገር ነው አልሰማው። ግን አንዳንድ ጊዜ እንትኑ ቅርኑ ለምሳሌ እንደዛ ከሆነ ሐዋርያው ጳውሎስ ለጢሞቴዎስ የአሮጊት ተረት ከሚመስል ብሎ ሲል ምን እያለ ነው? ምንድን ነው? ምን እያለ ነው? አይ እንዳልጠቅስ እኮ ወንድ የሴት ልጅ ልብስ አይልበስ ይላል፣ ወይም ሴት የወንድን በሚለው በቃ ያዘው ገብቶናል። ቤካ ያትጭም እና ወንዶች ቆፍጠን በሉ፣ ቀሚስ አትልበሱ ነው ሜሴጁ። ወደ በሌላ አትቀይሩት። ወንዶች ቀሚስ አትልበሱ። ምን ሲቀይሩ ፎቶ ለጥፎ ሲያወራ ኬርስ ጉዳይ እናስተናግደው። ጎሽም ገብቷል። እስኪ አንዴ ላስ ላይ ጎሽ ይቅር በሉኝ። እሺ ቀጥሉ እስኪ። ይቅር በሉኝን ተቀበለው ቢለኝ ይቅር በለኝ። አቤት
እንኳን ደህና መጣ ወንድማረ። ይቅር ብያለሁ። እኔ ጌታ ነው ይቅር ያለኝ፣ አንተ ይቅር አትለኝ። ኧረ ሰውም ይቅር ይላል። ይሄ ውይይታችን እንደውም ይቅር ብዬ ወደ ታች እንዳልወርድ አሁን ቀጥታ ወደ ውይይታችን ለምን አንገባ? ይቅርብህ እንዳልል ውይይቱ ራሱ ይቅርብህ ለመልስህ ነው። ጌታ ነው ይቅር የሚለኝ ስላልክ ነው። አዎ ጌታ ብቻ ነው ይቅር የሚለኝ። ሰው ይቅር ባለኝ አላለኝ ምንም ችግር የለም። እኔ ደግሞ አልበደልኩም አይደል? በድያለሁ። ይቅር በድያለሁ። መጽሐፍ ቅዱስ ስለሚል ነው እኮ እኔ እኮ አንተን በድያለሁ ወይ ያልኩህ። በጣም በቃ ሌላ ጊዜ ዲስከስ እናደርገዋለን። አሁን ኦርቶዶክስ ከሐዋርያት ምን ተቀበላለች የሚለውን የተቀበላችሁትን እስቲ ያሳየኝ። ኦርቶዶክስ ደግሞ ረጎሽ ሐዋርያት ኦርቶዶክስ ማለት አንተ። እሺ ከሐዋርያት ምን ተቀበል? ኦርቶዶክሳዊ ወንድም ነን አይደል? በመጀመሪያ ለሁሉም እንድንተዋወቅ መልካም፣ እንኳን ደህና መጣ። እሺ ኦርቶዶክስ ከሐዋርያት ምን ተቀበለች? ኦርቶዶክስ ከሐዋርያት የተቀበለችው ያው እንግዲህ ከኦርቶዶክስ ከሐዋርያት የተቀበለችው ነገር ሐዋርያት ከክርስቶስ የተቀበሉትን ሐዋርያት ደግሞ ለተቀበላቸው ቃላቸውን ለሰማ ያስተላለፉትን ሃይማኖት ተቀብለናል። ኦርቶዶክስ እንግዲህ ከሐዋርያት የተቀበልነው ሃይማኖትን ነው። በሐዋርያትና በነቢያትና በሐዋርያት የተመሰረተ እምነት በክርስቶስ የተመሰረተውን ሐዋርያት ከሐዋርያት ሊቃውንት ከሊቃውንት ካህናት እንዲህ እያለ ነው እንግዲህ በተዋረድ በእኛ አስተምህሮ እንደዛ ነው። የእናንተን አላውቅም፣ ስለ እናንተ እንዳታስነግረኝ፣ የእኛ እንደዛ ነው። በጣም ጥሩ። በቃ እኔ አሁን አንተ አሁን ደስ ትለኛለህ። በቃ እኔ አሁን አንተ ጥሩ ኦርቶዶክሳዊ ስለሆንክ ከአንተ ጋር በቅንነት እንደዚህ ማውራት እንችላለን። በጣም ጥሩ። እሺ ሐዋርያት በየመንደሩ እየገቡ መስቀል ያሳልሙ ነበር ማለት? አሁን ቄሶች በየመንደሩ ስታገኝ አባይ ፍቱኝ ብለህ ጉልበት ስመህ ቀና ብለህ ከዛ መስቀል አውጥተው ይፍታ ልጄ ምናምን ብለው ያሳልመዋል አይደል? ወይም አባይ ባርኩኝ ትልና መስቀል ወጣ አድርገው ያሳልመዋል። ሐዋርያት ያንን ያደርጉ ነበር። በጣም ያደርጉ ነበር። የሚፈውሱትም ራሱ በክርስቶስ መስቀል ስለ ፈውሳቸው እንዲያው ቅዱስ ሐዋርያው ጳውሎስ የተናገረው ስለ ፈውሱ እናወራለን። አሁን ስለመሳለሙ መስቀል ስለመሳለሙ እናወራና ስለ ፈውሱም እናወራለን። አሁን በቃ ያደርጉ ነበር ካልከኝ እስቲ የትኛው መጽሐፍ ላይ እጄ ላንብበው ሐዋርያት እንደዛ እንደሚያደርጉ የሚያሳይ? ቀጥታ በእጃቸው መስቀል ይዘው ያሳልሙ ነበር የሚል ቀጥታ ነው የፈለከው? አዎ እንደው ሐሳቡ ራሱ ካለ ማሳለማቸው እንዴ ሐሳቡማ ጳውሎስ ስንት ጊዜ ነው ስለ መስቀል የተናገረ? አሁን ላንተ ማስረዳቱ አንተ አሁን ከመረዳት በላይ አስረጅ ሆነ ነው የመጣው አይደል? ስለ መስቀል ጳውሎስ ስንት ጊዜ ነው የተናገረ? ስለ መስቀል ኃይል አሁን ላንተ ማስረዳት አስፈላጊ አይደለም። በቃ ችግር የለውም። አሁን መስቀል ያሳልም ነበር የሚለውን አሁን መስቀል መሳለም የሚለው ሐዋርያዊ ቅብብሎች ነው አይደል? አንተ የፈለግከው ያቺ መስቀሏን በእጁ ይዞ ማሳለሟን ብቻ ነው የፈለግከው? አይ ከሷን ጀምር ብዬ ነው። አየህ ከትንሿ ጀምረን ከፍ ወዳለው እንሄዳለን። ደግሞ ትንሿ ናት እሷ እኮ። አሁን በነገራችን ላይ እኔ አጽንኦት ሰጥቼ ለወርድ የምፈልገው ነገር በተለይ ይሄ ማን ነው ቤካ የምትባል ልጅ ቤካ የሚባለው ልጅ በጣም በእውነት ትናንት መጥቼ ነበረ። ምንም ቢሆን አይሳቅም። እውቀት የምታዚዝ ከሆነ እየሳቅ አይደለም። አሁን አንተን ሰምቶ ወደ አንተ እምነት ሊመጣ የሚችል ሰው ሊኖር ይችላል። ይቅር እኔ እናንተ እየሳቀ ስላየሁት ነው። ትናንት የሚስቅ ነበር፣
ዛሬ የሚስቅ ነበር። ቆይ አባቶቻችን ባለየን ሰው ሲስቅ ጥርስህ ይርገፍ ይላሉ። አይ ይሄ እርግማን እንደዛ የሚል ሰው እንዳይገኝ አባቶች እንደዚህ ተራጋሚ አባቶች እኔ ያለን ይቅር እየተደማመጥን ይቅር። አየህ አሁን ሳወራ እኔንም ማድመጥ አለብን። አሁን እናንተ እያወራን ነው። ቤካ የሚያስቀው ነገር ሊኖር ይችላል። ገብተዋል። የሚያስቀው ነገር ካለ ችግር የለውም። ግን መጨረሻ ላይ መምከርም ካለብህ ቤካ መጨረሻ ላይ እድል ይሰጥና 1-2 ደቂቃ የፈለግከውም መክረው ዘልፈውም ካስፈለገ ከቤካ ጋር ከዛ ያለውን ዲቤት ወይንም ዘለፋ ምክርም ካለ ከቤካ ጋር ትቀጥላላችሁ። ግን ከኔ ጋር ወሬ አቁመን ገብተዋል። አሁን መልስ እኔ እየጠበቅኩ እኔ አሁን